የሞተልን ማን ነው? ሰው ብቻ ነው እንዴ ለካ የሞተላችሁ? እንደዚህ ብላችሁ የምትሉ ሰዎች አንድ አይሁዳዊ ተራ ሰው ነው የሞተላችሁ? ቀራንዮ ላይ እንደዛ ነው የሚታያችሁ? እነኚህም ሰዎች የእባቡን ትምህርት የተሞሉ ሰዎች ናቸው። ይሄ ነው በቃ ልኩ ይሄ ነው። የኢየሱስን አምላክነት ዲናይ ስታደርግ ወይ ሰውነቱን ዲናይ ስታደርግ በቃ ምንም አላንቆለጳጵስልህም። ዮሐንስ ያለው አይነት ማለት ነው። የእፉኝት ልጆች ያላቸው የእፉኝት ትምህርት ነው ማለት ነው። ይሄ በግልጽ እንጂ ይሄ በእኛ በወንጌላውያን አማኞች ዘንድ የሚታወቅ ነው። የሞተው ማን ነው ተብለን ብንባል ኢየሱስ። ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ማን ነው? ወንድሞች እና እህቶች የሞተልሽ ማን ነው? የሞተልህ ማን ነው? የሞተልን ማን ነው? ሲሞትልን አምላክ በስጋ ሞተልን የሚለው እውነተኛ የመጽሐፍ ቅዱስ ሐሳብ አይደለም። አምላክ በስጋ አይደለም የሞተልን። የሞተልን ሰው ነው። ለሰዎች የሞተልን ሰው ነው እንጂ አምላክ በስጋ አይደለም እሱ ይላል እና መስቀሉ ላይ ሰው ሆኖ ብቻ ነው መስቀሉ ላይ የተሰጠው ራሱን የሰጠውና የተሰቀለው ከአምላክነት ጋር ተያይዞ አይደለም። አጋጣሚ በእውነት በውስጥ አናግሩት። በጣም ጎበዝ የእንግሊዝኛ አስተማሪ ነው። የትርጉም ስራ ይሰራል። በጣም ኤክስፐርት ነው። የትልልቅ ስብሰባዎች ፕሮሲዲንግ ምናምን ሁሉ ይሰራል። ብዙ የሰራቸውን ፕሮሲዲንጎች አይቻለሁ። አሁንም አንድ ፕሮሲዲንግ እየሰራ እንደሆነ አውቃለሁ። የእኛ አንድ ኮንፈረንስ ግራጁዌት ኮንፈረንስ ነበረ። ይህንንማ ሳናሻማ ምንም ፕሮሞት አታደርገው። ኢየሱስ ክርስቶስ አምላክነት ወይም ደግሞ ሰው ነው የተሰቀለው ስትል ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለውን አትቀበለውም ማለት ነው። ወይም ደግሞ ለሁሉ ቤዛ አድርጎ ሰጠ ይላል አንደኛ ጢሞቴዎስ 2። ራሱን ቤዛ አድርጎ የሰጠው ማን ነው? በአንዱ እግዚአብሔርና በሰዎች መካከል ያለው አንድ መካከለኛ ሰው የሆነ ክርስቶስ ኢየሱስ። ሰው ነው፣ ክርስቶስ ነው፣ ኢየሱስ ነው። ክርስቶስ ማለት አምላክ ማለት አይደለም። ኮሜንት ላይ አንድ ጥያቄ ነው እና የተሰቀለልን እሱ ሰው የሆነው ክርስቶስ ኢየሱስ ራሱን ለሁሉ ቤዛ ሰጠ፣ በእግዚአብሔርና በሰው መካከል መካከለኛ ሆኖ እና አንድ ቃል ጠቅሼ ነበር። አንተ ሳትመጣ ኮንሰርን በምድር ላይ በሚመላለስበት ጊዜ ወይም በምድር የመጣው ሰው ፍጹም ሰው ብቻ ሆኖ ነው እንጂ አምላክነቱን ፑቶፍ አድርጎ ነው ወይም ትቶት ነው የመጣው አይነት ነገር ነው። አዎ ኦራይትሽ ገብቶኛል። እሺ እና ጠይቀው አምላክነቱን ከተው ሰው ብቻ ከሆነ አያችሁ ነው ኤቢ ገብቶኛል ብሎ ነው ዝም ያለው። መልስ አልመለሰለትም እዚህ ላይ። እንደውም ሌሎች ሰዎች እንዴት ገብቶኛል ብለህ ዝም ትላለህ? መልስለት እንጂ ብሎ የሚለው ላይ ነው ያለው። በዚህ ምክንያት ነው ብዙ ሰዎች ወደ እኔ ላኩት። ኤቢ ካለ ቢመጣ ጥሩ ነው። ከዚህ በላይ ግን አልናገርም። ይሄ የትናንትናው ነው። እኔም የትናንትናው ነው። እንግዲህ አንተ ፍንጭ ሰጥተሃል። ይህንን የለጠፉት ሰዎች እነማን እንደሆኑ ማለት ነው። ምን ያክል ስም አጥፊዎች፣ ምን ያክል ከሳሾች እና ምን ያክል ለተጣመመ ነገር ክፉዎች እንደሆኑ የምትመለከተው ቪዲዮ የማይሆን ቦታ የተቆራረጠ ነው። ምክንያቱም ኤቢ ይህንን ሰው ፎሎ አድርጉት፣ በውስጥም አናግሩት፣ እንዲህ ተምሯል፣ እንደዚህ ያደርጋል ብሎ የተናገረው ገና እንደገባ አካባቢ ነው። ምን እየተካሄደ እንደሆነ ኢቨን አላወቀም። ነገር ግን የእንግሊዘኛ መምህሩ ስለነበረ ወንድሙን ከማወቅ አንጻር ለማበረታታት ነው ያንን የተናገረ የነበረው። ከዛ በኋላ ገስት ላይ የነበሩ ወንድሞች ኧረ ቆይ ተረጋጋ የሚል ነገር ሲሉት እሺ ምንድነው ምን ተፈጥሮ ነው ብሎ ጠይቆ አሁን ኤቢ አሁን ገብቶኛል እስካለበት ድረስ ኤቢ ሲጠይቅ የነበረው የዛ ወንድም ትምህርት ወይም አመለካከት ምንድነው የሚለውን ለማወቅ ነው። ኤቢ ከመምጣቱ በፊት የተናገረውና ኤቢ ከመጣ በኋላ የተናገረው የተለያየ ነው የሚል አንድ ወንድም ደግሞ ኖ ቆይ እዚህ ጋር ብሎ
ኤቢ ገብቶኛል ካለ በኋላ ሌላም የተደበቀ ነገር እንዳለ ለመናገር በመሞከሩ የሰማኸውን ጫጫታ ተፈጥሯል። ኤቢ ዛጋ ገብቶኛል ብሎ ያለው ዝም ለማለት ነው። በቃ ማይኩን ለማጥፋትና ለመቀመጥ አልነበረም። ማይኩን ለማጥፋትና ለመቀመጥ አልነበረም። ኧረ እኔ ሐሳብ አለኝ እኮ ቆይ አንድ ጊዜ እድል ስጡኝ ሁሉ ብሎ ነበር በጊዜው። ግን እንዳልኩህ ትንሽ ጫጫታ ስለነበር በዛ በጫጫታው ምክንያት ልጁ ወረደና ባትሪ 16% ሆናለች። ስለዚህ በስልኬን አጥፍቼ ነው ቻርጅ የማደርገው አብራችሁ መቀጠል አልችልም አይነት ነገር ተናገረና በዛ ምክንያት ውይይቱ ሳይካሄድ ቀረ እንጂ ኤቢ ሊያወራው ሐሳብም አንስቶ ሐሳብ አስተያየት ሊሰጥ እንደነበረ ደጋግሞ ይናገር ነበር። እሺ ልናገር፣ እሺ ድል ስጡኝ እያለ ደጋግሞ ይናገር ነበር። ነገር ግን ኤቢ አልተናገረም። ቅድም እንዳልኩትኝ ሌሎች ወንድሞች ኤፋና ሳሚ ሐሳቡ ጤና ቢስ እንደሆነ፣ ትክክል እንዳልሆነ፣ ክርስቲያናዊ እንዳልሆነ፣ መጽሐፍ ቅዱሳዊ እንዳልሆነ ቆንጆ ሐሳብ አንስተው በጊዜው ለነበረው 100 ምናምን ሰው ምላሽ ሰጥተዋል። ጆሲ አይቻለሁ ኮሜንትን። ውሸት ኤቢ በአካል ያውቀዋል አልከው። እንግሊዘኛ መምህሩ ነው አልኩኝ እኮ ወስጄ ላሳይህ እንዴ ብያለሁ። በግማሽ ጆሮ ሰምተህ ወይም ደግሞ ሆነ ብለህ ለመረበሽ ካልሆነ በቀር እንግሊዘኛ መምህሩ እንደሆነ ተናግሯል ብያለሁ። እንደውም ምን እያለ ሲጠራው እንደነበር ልንገራችሁ። አበባዬ እያለ ነበር ሲጠራው የነበረው ኤቢን። ያኛው ሰው አበባዬ እያለ ነው ሲጠራው የነበረውና ያን ያክል ቅርበት አላቸው፣ ያን ያክል ትውውቅ አላቸው። እኔ እሱን አይደለም እኮ የተናገርኩት የነበረው ኮሜንትን አይቼዋለሁ ለማለት ነው። ለማንኛውም እና ይሄ የትናንትና ነው። ትናንትና በተወሰነ መንገድ ምላሽ ተሰጥቶታል። ልጁ ግን አይደለም ምላሽ የተሰጠው፣ እዛ ቦታው ላይ ለነበሩ አድማጮች ነው ምላሽ የተሰጠው። ዛሬ ግን ምላሽ የተሰጠው ይመስለኛል። አላቅም እንግዲህ የዛሬውን የሰሙ ሰዎች አስተያየት ይስጡን ለማለት ነው። ተባረክ። ቴንኪዩ ቴዲዬ፣ ጸጋ ይብዛልህ። እኔም እንግዲህ ይሄ ቪዲዮ ነው እኔ ትናንትና ነው የደረሰኝ እና ወደ መጨረሻ አካባቢ ላይ የተናገረውን ቀናይታው የለጠፉት ኦርቶዶክሳውያን ናቸው። ጥያቄውን ያነሱት እነሱ ናቸው። ደግሞ ጥያቄ የፈጠረባቸው የኛው የወንጌላውያን አማኞች ናቸው እና በውስጥ መስመር ምንድነው እየተደረገ ያለው ብለው የሚል ለኔ ቲንክ ከ4 በላይ ሰው ኮሜንት ሰጠኝ እና ቪዲዮንም ሰማሁትኝ። ቪዲዮ ላይ ያው በእርግጥ ፍልፈል አፈር ይመስል እየቆራረጡ የሚቀጣጥሉ ኦርቶዶክሳውያን እንደሆኑ ባቅም በእርግጠኝነት የራሴን ምልከታ ሶስት እዛ ያሉ ወንድሞች ወደ መጨረሻ አካባቢ ላይ ለዚህ ትክክል ላልሆነ ኑፋቄ ለሆነ ትምህርቱ መልስ መሰጠት አለበት ብለው ያሉ የነሱም አልተሰማም። እነሱ ሲቆርጡት ያንን አስቀርተውታል። ኤቢም ገብቶኛል ብሎ ብቻ የሚለው ላይ ነው የተውትና አሁን ይህን ቪዲዮ የሰሙ ሰዎች በተለይ ኦርቶዶክሳውያኑ ማቅጣጫ እነሱ እንኳን ችግር የለውም። እነሱ ከሳሾቻችን ስለሆኑ በየትኛውም ጊዜ ምንም ብለን ብንል ኢየሱስ ጌታ ነው ብሎ የሚለውን ቃል እንኳን መናገራችን ስህተት ነው፣ መጽሐፍ ቅዱሳዊ አይደለም ብሎ የሚል ተቃውሞ ስላላቸው እነሱ የፈለጉትን ብለው ቢሉ ምንም ከቁብ ውስጥ አንቆጥርም። ግን የወንጌላውያን አማኞች ሆነው ይሄ እዚህ ላይ ጥያቄ ያለን ብለው ሰዎች ለእኔ ቮይስ ሪካርድም አደረጉልኝ፣ ቴክስትም አደረጉልኝ። እኔ ትናንትና መግባት አልቻልኩም ነበረ። የዛሬውን ግን አልሰማውም። ልብ በሉ፣ የዛሬውን አልሰማውም። አዎ ኤቢ ላይቭ ላይ ነበረውን ዕብራውያንን እያስተማረ ነበረ። ሜቢ ደክሞት አረፍ ብሎ ሊሆን ይችላል። ዕብራውያን መጽሐፍ እያስጠና ነበረ ተከታታይ። ከዛ ባለፈ ስልኩ ልክ ይላል፣ ዋትስአፕን ያው ልክ ይላል። ከዛ ባለፈ ደግሞ እቺን አሁን የተወራችበትን ቶፒክ አይ ቲንክ ላይቭ ልክ ስገባ የሰማሁት ይመስለኛል። ገብቶኛል ያለው ክፍል በዚህ ሰውዬው በጣም ብዙ ጥያቄ ነበር የሚጠይቀው፣ በጣም ብዙ ማለት ነው። ኤቢንም ሌሎች ወንድሞችንም ይጠይቅ ነበር በዛ ሰዓትና እንግዲህ ከኤቢ ጋር ፐርሰናል ይተዋወቃሉ። ያለው ምንድነው ገብቶኛል ሲል የሰውየውን ፐርስፔክሽን እንጂ ልክ ነው ሀሳብ አይደለም። አስተሳሰቡ እንደዛ አልነበረም። ባይዘው ሰዎች እዛ ጋር ያን ሲናገር የሰውየው ሀሳብ ጋር ኤቢ ተስማምቷል የሚል ፍቺ ሰጥተው ከሆነ ስተት ይፈጠራል ማለት ነው። ኤቢ ግን ገብቶኛል ያለው የሰውየው መረዳት ነው ገብቶኛል ያለው እንጂ ልክ ነህ ብሎ ያሳለፈው አልነበረም። በጣም መያዝ ያለበት ክፍል ይሄ ነው። ስለዚህ ገብቶኛል ያለው የእሱን አስተሳሰብ ነው። በቃ እንዲህ ነው ክላሪፋይ ልታደርግ የፈለከው መረዳት ይሄ ነው። በቃ አንተ መረዳት ገብቶኛል የሚል ፍቺ እንጂ ያለው የኤቢ ገብቶኛል በአንተ ሀሳብ ገዝቼዋለሁ ተስማምቻለሁ የሚል አልነበረም ፈጽሞ። ላይቭን የተወሰነ ስላየሁት ማለት ነው። ኤርሚሻ ይሄን ይመስላል።
አሁን የከፈትነው ቪዲዮ የትናንትናውን ቪዲዮ ነው የሰማው ሚኪ አይደል? የዛሬውን ሰምተዋል? ዛሬ መልስ ተሰጠበት የተባለው ዛሬ አልነበሩ እኮ እችኛዋን ነው አሁን ያልከውን ገብቶኛል ሲለው ሰውየውን የእሱን አስተናገሩ ለፈልጌ ነው። ከታች ሰው ዛሬ መልስ ሰጥቶታል እያሉ ሲሉ ነበር። ዛሬ መልስ ሰጥቶታል እያሉ ይሉ ነበር። ከታች ሰው የወንጌል አማኞች ወገኖች ተዋሻላችሁ እንዴ? ዛሬ መልስ ሰጥቶታል የትናንትናው ቪዲዮ ነው እሱ እያላችሁ ያላችሁ ሰዎች የዛሬውን መልስ እኮ እኔ አልሰማሁትም። ከሰማችሁ ኑና ንገሩኝ ወይ ቪዲዮ ላኩልኝ። የዛሬውን ያልኩትኝ የትናንትናው ላይ ግን ከሆነ መልስ የሰጠው የዛሬው ላይ ከሆነ የትናንትናው ላይ ከሆነ መልስ የሰጠው ሙሉውን ቪዲዮ ካለ ጥያቄ ለሆነባቸው ሰዎች መልስ እንዲሆናቸው ለእኔ ላኩልኝና ይኸው ኤቢ ወንድማችን መልስ ሰጥቷል ብለን እንላለን። ካልሆነ ግን ተሸፋፍኖ ያለፈ ታሪክ ነው ማለት ነው። ኤቢ ገብቶኛል ብሎ ያለው የሰውየውን መረዳት ነው እንጂ በሰውየው መረዳት አምኖበት አይደለም ነው ብለው የሚሉት የሰሙ ወንድሞች ማለት ነው። ይህንን ያህል የሆነው ምንድነው? እሺ ካዶሽ ኦኬ። ዛሬ ላይ የሰማችሁ አላችሁ? ዛሬ ላይ የሰማችሁ ሰዎች አላችሁ? ሰላም እርሚ፣ ሁላችሁንም ሰላም ብያችኋለሁ። ዛሬ ሰምቻለሁ። አዎ ዛሬ መልስ ተሰጥቷል። እያወሩ ነበረ ከሰውየውም ጋርም ማን ነው ለማለት ኤቢም ነበረ ነቃልም ነበር። ሰው የትላንት ጥያቄ ሲጠይቅ ለነበረው ሰውየው ማለት ነው። አዎ ከሱ ጋር ምናምን ብዙ ሲያወሩ ነበረ። በእርግጥ እኔም ብዙም አልሰማም። ወጥቼ እየገባው እየወጣሁ ነበር የሰማሁት። ግን አብዛኛው ነገር ከሰውየው ጋር አውርተዋል። ባለመስማማት ተለያይቷል። አልተስማሙም እንጂ ያው ኤቢም የሱን ሐሳብ አይደግፈውም። ያው ሁላችንም እንደምንቀበለው ያኛው እንትኑን የሚደግፈው ከሱ ጋርም ሲያወራ ነበር አብዛኛውን ማለት ነው። በምን አወቀ? አሁን ኤቢ የሱን ሐሳብ ደግፏል እያሉ ለሚያብጠለጥሉ ኦርቶዶክሳውያን ኤቢ መመለሱን አለመመለሱን በሐሳቡ መስማማቱን አለመስማማቱን የሚታወቅ ነገር የለም። አይ ሰምቻለሁ። ኤቢ ከሰውየው ጋር ሲያወራ ሰምቻለሁ። ዛሬ ሲከራከር ነበር፣ አንዳንድ ነገሮችን ሲያወራ ነበር። ሰውየው አልተቀበለም የኤቢን ሐሳብ። ከነቃለም ገብቶ አውርቶ ነበር፣ መምህር በረከትም ገብቶ አውርቶ ነበር ከሰውየው ጋር። ሰውየው ሊቀበሉ ፈቃደኛ አልነበር ምናምን። በዛ ምክንያት ባለመስማማት ተለያይቷል። ኦኬ። ስለዚህ ኤቢ አውርቶታል ማለት ነው። ሰውየው ያልተስማማ። ኦኬ። ቢያንስ የኛዎቹ እንኳን ካልታመኑ እነ መምህር በረከትን እናምናቸዋለን። ኦርቶዶክሳውያኑን በዚህ ጉዳይ ላይ ላምናቸው እገደዳለሁ። የኛዎቹ እንኳን ካልታመኑ በዚህ ትምህርት ላይ ማለት ነው። እንግዲህ አሁን የሰጡት መልስ የለም። ካለ ብናውቀው ጥሩ ነው። ህዝብ ጥያቄ ሆኖበታል። ወንድማችን ኤቢ ላይ ኦርቶዶክሳውያን ሁሉ ጭምር ጥያቄ እያነሱ ነው ማለት ነው። እንደዚሁም የወንጌላውያን አማኞች ሁሉ ጭምር ማለት ነው። ኦኬ። ይሄ ነገር መልስ ከተሰጠው ቴንኪው፣ እኔም መልስ ይሰጣሉ ብዬ ነው የማምነው። ግን መልስ ካልተሰጠው በስጋ የሞተው ኢየሱስ ሰው ብቻ ነው ብሎ የሚል ኤቢ የሚናገረው፣ ቃሌ የሚናገረው፣ ማንም የሚናገረው፣ ፕሮቴስታንት የሚናገረው፣ ኦርቶዶክሳውያኑ የሞተው መስቀል ላይ የሞተው ሰውዬ ብቻ ነው ብሎ የሚል ሰው ካለ ይሄ የዲያብሎስ ትምህርት ነው፣ እንዳትገዙት። ማናችሁም ማለት ነው። ሰጥተው ሊሆን ይችላል ወንድሞች። እኔ እስካሁን ድረስ የደረሰኝ ነገር የለም። የደረሰኝ እዚህ የመጣውና በውስጥ መስመር የጠየቁኝ ሰዎች እንዴት እነዚህ የሚያሉ ሰዎች እያሉ ለምን ዝም ተባለ ብሎ የሚል ነው። ኦኬ። የትናንትናው ቪዲዮ ነው ማለት ነው። የዛሬው ቪዲዮ ላይ ደግሞ እኔ ጋር አሁን ጠዋት ነው የዛሬው መርሃ ግብር የተዘጋጀበት ላይ አልሰማሁም። እኔ ገና አሁን ነቅቼ ልጆቼን ትምህርት ቤት አድርሼ ገና አሁን እዚህ ነው የተቀመጥኩት። የዛሬው ቪዲዮ ላይ እነ ቃል የሚሆን ኤቢ የሰጡት መልስ ካለ እሰየው፣ መልስ ይሰጣሉ ብዬ እኔ አምናለሁኝ። ግን ደግሞ እነሱ የሰጡትን ቪዲዮ ካላችሁ ደግሞ ለጠየቁኝ ሰዎች በውስጥ አንዳንዶቹ አገልጋዮችም ጭምር ስለሆኑ ለእነሱ ምንድን እንድሰጣቸው ካላችሁ ቪዲዮ ካላችሁ ምንድነው በዋትሳፕን የምታውቁ ወይ ቴሌግራም የምታውቁ ሊንኩን ላኩልኝ ለእኔ በውስጥ መስመር ማለት ነው። የግድ መምጣት አይጠበቅባቸውም። ኤቢም ቃሌም ማለት ነው። እዚህ እኔ ቃሌን አላልኩም። በእርግጥ ቃሌ እንዳለ እዛ ጋር ስላላየው ማለት ነው። እዚህኛው ቪዲዮ ላይ ቃሌ እንዳለ አይታይም። ኤቢ ግን እንዳለ እንደሚያውቀው የእንግሊዝኛ ቋንቋ ላይ በጣም ጥሩ ችሎታ ያለው ሰው አይነት ነገር መሆኑን
ሲናገር እሱ ስለተሰማ ብዙ ጥያቄ ያለው ቃሌ ላይ ማለት ነው። እሺ አዎ፣ አይ አንተ ቅድም ያሰማው ቪዲዮ የተቆራረጠ ቪዲዮ ሙሉ ሐሳብ የለበትም ምናምን እንትና ማነው ፕሮፌትም እንዳለው ኤቢ ሰምቻለሁ አሁን ገብቶኛል ብሎ ያለው የሱን ሐሳብ ነው እንጂ የራሱን አመለካከትን አይደለም። ከሰውየው ጋር በሐሳቡ ተስማምቶ አይደለም ማለት ነው። ዛሬ ያው ብዙ ሲያወሩም ነበር፣ ቀን ሙሉ ራሱ በጣም ሲያወሩ ነበር። እኔም በእርግጥ ሁሉንም ሐሳብ አንዳንዶቹን እየሰማው እየወጣው እየገባው ነበር ምናምን ሁሉንም በሰማ እንትን ነበር እና እንደዛ ነበር። እሺ ታንኪዩ በቃ ይሄን ነገር ተባረኩ። ግን እርግጠኛ የሆናችሁበትን ኢንፎርሜሽን ይዛችሁ ነው። ታንኪዩ ወገኖች። አንደኛ ወጣ ገባ ብለን የሰማው ምንም የሰማው እንትን መረጃ የለም። ስትሰሙ በወቅቱ የነበረ ሰው በደንብ የሰማ ሰው ማን ይናገር የነበረ ማን ያርዳ የቀበረ ይባላል በሀገራችን ባህል አይደል? ስለዚህ በትክክል የሰማችሁ ሰዎች መታችሁ ተናገሩ። ካልሆነ ግን ይሄንን በዚህ እላለሁኝ ማንም ይናገር ማንም። እሺ ሚኪ ኦኬ። እና ኤቢ ይህን ትምህርት አይቀበለውም። ባይዘ አሁን ደገፈ ይሰማል ኤርሚሻ ደገፈ እና ተቀበለ እያሉ እያራገበ ያሉትን ትምህርት በእርግጠኝነት አይቀበሉም። ይህን ትምህርት አይቀበሉም። እሱ እንደው የሙሉ ወንጌል አገልጋይ ነው፣ ብዙ ጊዜ እዛ ነው እንዳለ ነው የማውቀው እኔ፣ አዲስ አበባ ነው የሚያገለግለው። ይህን ትምህርት አይቀበሉም። ይህ እኮ ኑፋቄ ነው። የመጨረሻ የነ ኦበርት ኤንጅል ትምህርት እኮ ነው። የዛኔ መለኮትነቱን ትቶ በስጋ ሞተ የሚል ትምህርት ያጋንንት አይደለም፣ ከዛም የባሰ ነው። ኤቢ በእርግጠኝነት ይህን ትምህርት አይቀበልም። እንደነገርኩ ነው ሐሳቡን ፐርስፔክቲቭ ስለሚያውቀው ሰውየው ለሰውየው ሪስፔክት አለው፣ ይተዋወቃሉ። ከዛ እንግል ሲያብራራ ሰውየው ብዙ ጥያቄ ይጠይቀው። እኔ ገባ ወጣ እያልኩ ነበር። እኔም በቃ ኮምፕሊኬትድ ነው ጥያቄው ራሱ ሰውየውና ሲያበዛ በቃ የአንተ ፐርስፔክሽን ይሄ ነው በቃ ገብቶኛል አለው እንጂ ደግፍ ያለው ልክ ነህ አይደለም ያለው። ገብቶኛልና ልክ ነህ ደግሞ ይለያያል። ኤርሚሻ አሁን በጣም ነገሩን ፖለቲካ ለመስራት ፈለጉ እንጂ ኤቢ ያለው ገብቶኛል ሲል የሰውየውን አመለካከት እንጂ ልክ ነህ ብሎ አላጸደቀለትም። ይሄን በእርግጠኝነት የምናገረው ነው። ኤቢ ካልተኛ ደግሞ ይመጣል። በእርግጥ ደግሞ ባይተኛ ይመጣ ነበረ። ዕብራውያንን አስጠንቶ አረፍ ብሎ ነው የሚሆነው። ለዛ ነው። ተባረክልኝ። የመጨረሻ ተናግሬ ቦታ ልልቀቅ። አንድ ነገር ትዝ አለኝ አሁን እሱ ወንድማችን ሲናገር ትናንትና ኤቢ የተናገረው ነገር ትዝ አለኝ። ምን አለ መሰላችሁ? እዚህ ላላችሁ 400 ሰዎች ይሄ ትምህርት ከጳውሎስ ሳምሳጢ ጀምሮ እንደውም ጳውሎስ ሳምሳጢን በአማርኛ ተቸግሮ ማናባካችሁ እስኪ ጻፉልኝ ሲል ነበር የነበራችሁ ሰዎችን ለማስታወስ ነው ይሄንን እንዲህ አይነት ምልክቶችን ማወራውና ከጳውሎስ ሳምሳጢ ጀምሮ የነበረ እንግዳ ትምህርት ነው። ቃል በቃል እሱ የተናገረው ልድገመው፣ የተወገዘ ትምህርት ነው ብሏል ኤቢ እዛ ቪዲዮ ላይ ያልተካተተ የትናንትናው ላይ ማለት ነው። የትናንትናው ላይ ይሄንን የተናገረው የትናንትናው ላይ የዛሬውን እንዳልኩትኝ አንዴ ገባው 10 ደቂቃ አልቆየሁም ተመልሼ ስለወጣሁ መናገር አልችልም ብዬ የዛሬው ላይ ምንም ኮሜንት አላረኩም። የትናንትናው ላይ ግን ኤቢ ቃል በቃል ምን ብሏል? የተወገዘ ትምህርት ነው ብሏል። ከጳውሎስ ሳምሳጢ ጊዜ ጀምሮ የመጣ ትምህርት ነው ብሎ ከዛ በኋላም ደግሞ ይሄን ትምህርት ያራመዱትን አንዳንድ ምንድነው አካላትን አንስቶ የተወገዘ ትምህርት ነው ብሎ ተናግሯል። ስለዚህ ኤቢ እዛ ቪዲዮ ላይ የቆራረጡት ሰዎች እሱን ስም ለማጠልሸት እንደሞከሩት ሳይሆን እሱ በዛ ትምህርት ምንድነው መስመር ላይ እንደሞከሩት ሳይሆን እሱ ላይ የሚውት አድርገው በዛ ትምህርት መስመር ላይ ያለ ሳይሆን በግልጽ አቋሙን ተናግሯል። በግልጽ አቋሙን አስቀምጧልና ስሙን ልታጠፉ የምትፈልጉ ሰዎች ካላችሁ እዛ የነበርን ሰዎች ውሸታሞች ስለምንላችሁና ውሸታችንን እንደዚህ ስለምናጋልጠው ግድ የላችሁም አትሞክሩት። ቪዲዮውን የፖስተውን በጊዜው ኤቢ ከመምጣቱን በፊት ነበረች ቆርጠሽ ላኪላቸው የሚለው ነው ይመስለኛል የተላከለ ቪዲዮ። ልክ ነኝ? አዎ ልክ ነው። ኤቢ ከመምጣቱ በፊት ነበረች። በኮሜንት ኧረ ምን እያስተማረ ነው ይሄ ሰው ብላ ስትጽፍ ነበረ። ሙሉ አላት በእርግጠኝነት። ነገር ግን ያው ጣቶቻቸው ለክፋት ስለሚሰለጥኑ ኤቢ የተወገዘ ትምህርት ነው ያለበትን ቆርጣ ጥላ እሱን እንግዲህ ከወንድሞች ጋር ለማስመታት ያደረገችው የክፋት ስራ ነው። እግዚአብሔር እንግዲህ የንስሐ ዕድል ይስጣችሁ። እንደዚህ ከነ ክፋታችሁ ወደ መቃብር አትሂዱ። ቴንክ ዩ ወንድሜ ቴዲ ጸጋ ይብዛልህ። ኦኬ መልካም።
እንደዚህ ልብ የሚያሳርፍ መልስ እንደሚሰጥ እኔም እገምታለሁ፣ ጠረጥራለሁ። አሁን ኤቢ እንዲመጣ ነው እኔ ያልኩት። ምናልባት መምጣቱ ያላጠራው ነገር ካለ አጥርቶ ቢናገር ብሎ በሚል ማለት ነው። እዛ የተፖስተውን ሰምተው የወንጌል አማኞች የሆኑ ወገኖች ሁሉ ጭምር ለእኔ በውስጥ የጠየቁኝ ጥያቄ አለ። አይ እኔ እስከማውቀው ድረስ አይ ቲንክ መልካም መንፈስ መልካም ትምህርት ያለው ወንድም መሆኑን ቤቱ ድረስ ሄጄ ሰዎቹን ፎሎ አድርጉ ብያለሁኝ። እንደዚህ አይነቱን ትልቁን ትምህርት ዝም ብሎ አድበስብሶ ያልፈዋል ብዬ እኔ በግሌ አላምንም። ግን ጠይቃለሁኝ እኔ ስልኩ ስለሌለ ማለት ነው። ያው አሁን ሚኪ አሁን ገና ነው ይላከልኝ እና ከተመለሰ እንደዚህ ሆኖ ከተመለሰ ቆራራጮች ከሆኑ ቆራርጣ ያመጡት አይሳካላችሁም ማለት ነው። ስለዚህ የቤት ስራ ልትሰጡ መስሏችሁ አሁን በዚህ የቤት ስራ ትሰጣላችሁ። ኢየሱስ ማን እንደሆነ የወንጌላውያን አማኞች በሚገባ እናውቃለን። ተሐድሳውያኑ በሚገባ እናውቃለን። የሞተልን አምላክ ሰው መሆኑን በሚገባ እናውቃለን። አምላክ በስጋ ሞተ ብለን ነው የምናምነው። መጽሐፍ ቅዱሳችን የሚነግረን ይሄ ነው እንጂ የሆነ ሰውዬ ነው መስቀል ላይ የሞተው ብቻ ብለን አናምንም ለማለት ነው። ቴንኪው ወንድማችን ቴዲ ስለሰጠህን ሀሳብ ማለት ነው። እሺ ዶክተርዬ እንኳን ደህና መጣ። ሰላም ኤርሚዬ፣ እንዴት ናችሁ ወገኖች በሙሉ? ጸጋና ሰላም ይብዛላችሁ። እንግዲህ ስምን መልአክ ያወጣዋል ነው የሚባለው። ቆርጠው የሚቀጥሉ ሰዎች በመካከላችን ጠብ ለመዝራት በተለየ ወንጌል ልብ ያላቸውን ሰዎች እንትን ለማድረግ አንድ ጊዜ አንዱ ተነስቶ ሰው የሆነ ነገር ከተናገረ በኋላ መመለስ ከባድ ስለሆነ ለዛ ብለው ነው ፈጥነው የሚያደርጉት። አንደኛ ይሄ እንደዚህ አይነት ትምህርት ሊያስተምር አይችልም፣ በዚህ ደረጃ ላይ ያለ ሰው አይደለም። እና ሁለተኛ ደግሞ እኔ ዲስከሽኑን አይቼዋለሁ። ዲስከሽኑ አንድ የሆነ ልጅ ቤት ነው የተነሳው እና ልጁ ኢየሱስ በስጋው ተፈተነ ሲል ኃጢአት ሊያደርግ የሚችል እንትን አለው ችሎታ አለው የሚል ነው። አቤት ሰንበዲ ተናገር። ደውዬ እየመጣ ነው፣ ሄዱበት ይመጣል። አንዱ ላይ ደውዬለታለሁ፣ ይመጣ ነው። ቀጥል እና ያ የተነሳው ጥያቄ ኢየሱስ ፖቴንሻል አለው ላይ ሲል ሊያደርግ ይችላል የሚል ነው። በቃ አላደረገም እንጂ ፖሲቢሊቲው ነበር የሚል ነገር ነው እንትን ያደረገው። እና ይሄ በስጋ አምላክ በስጋ ኢየሱስ ሁሌ ስናስበው አምላክን በስጋ ነው የምናስበው የሚለውን ለያይቶ አይ አምላክን ሰው ስለነበረ ሰው ሊያደርግ የሚችለውን ነገር ሁሉ ሊያደርግ ይችላል የሚል ዳውን ውስጥ ፕሮፋይል ውስጥ ብቻ ሳይ ያንን ነገር እንደውም በደንብ አብቶ አጠንክሮ ነው የሚናገር። እና ጌታችን ኢየሱስ ክርስቶስ ሁሌ የምናስበው ከኢንካርኔሽን በኋላ ቃል ስጋ ሆነ የሚለውን ስንቀበል አምላክ በስጋ ሲሞትም አምላክ በስጋ ነው የሞተው። ፈተናውን ሲቀበል ለያይተን እንዲህና እንዲህ አንልም። ከዛ በኋላ ያለ ፊሎሶፊ ነው ሰውን አእምሮን የሚያስጨንቀው። ስለዚህ መከራ አልተቀበለም ማለት ነው፣ አልታመመም ማለት ነው፣ አልተሰቃየም፣ አልተዋረደም። ለምን አምላክ እንደዛ አይደለም? እንደዛ አይነት አስተምሮት የለንም እኛ። አምላክ በስጋ ነው በቃ ኢንካርኔትድ ሲሆን ቃል ስጋ ሆነ ሲል ይሄንን ነው እንግዲህ ይመጣል። እሱ በሌለበትም መናገር የምንችለው ነገር ስለሆነ ነው እንትን ያልኩት። ቴንኪው ዶክተርዬ። አይ እናንተ ሁሉ የሰማችሁት ከሆነማ የቢም መምጣት መቀስቀስም አልነበረበትም። አይ ዶንት ኖ ተኝቶ ሊሆን ይችላል። ስልኩ አልነበረብኝም። ወንድማችን የቢ እንኳን ደህና መጣ። በእኔ ትናንትና ነው የደረሰኝ አንድ ቪዲዮ እና ኤቢ ያለበት ቪዲዮ ላይ ነው ብለው ይሄንን ተከታታይ 3 ቀን 4 ቀን ላይቭ አልገባሁም እንደምታውቁት ማለት ነው። እና በውስጥ ኦኬ እሺ አልተኛም ነበረ። ቴንኪው እና ኤቢ ስለነበረ የወንጌል ቪዲዮ የተፖስተው ኦርቶዶክሳውያኑ ቤት ነው። እቺ አንድ ቆርጠሽ ላኪላቸው የምትባል ፍልፈላ አፈር ይመስል ቪዲዮዎችን በመቆራረጥ የዛሬ 10 ዓመት የተናገርኩትን ከዛሬው ጋራ የዛሬ የተናገርኩትን ከዛሬ 7 ዓመት ከተናገርኩት ጋር እንደዚህ ያገናኘች የምትፖስታለች። እኔ ብቻ ሳይሆን የወንድሞችን ሁሉ ጭምር ማለት ነው።
እና እሷ ይሄንን በማድረግ አንደኛ ፔጇ እንዲያድግላት ነው የምትፈልገው እና የወንድማችንን የኤቢን እና አንድ ሰው አላቀውም ኤቢ ያቀዋል የተፖስተ ቪዲዮ ሰዎች ላኩልኝና የወንጌላውያን አማኞች የሆኑት ከ4 በላይ እና ከ5 በላይ የሚሆኑ ሰዎች ማቃቸው በአለም ዙሪያ ያሉ እንዴ ኤቢ እንደዚህ ነው እንደሚያምነው ብሎ የሚል አይነት ጥያቄ ወደ እኔ ጋር ይዘው መጡ ማለት ነው። እና እኔ ትናንትና ላይቭ ተገባለሁ ብለው ሲሉኝ አልችልም፣ በእውነት አልችልም። ሰሞኑን ትንሽ ቢዚ ሆንኩበት ነገር አለ ብዬ አሁን እንደምንም ተንተፋተፌ ልጆቼን ትምህርት ቤት ድሮፕ አድርጌ እንደዚህ አድርጌ ርዕስ ይዤ ገባው ማለት ነው። እና ይሄንን ርዕስ ይዤ ስገባ የኤቢ የነበረበትን ቪዲዮ ያቺ ቆራራጯ የቲክታክ ላይ ፍልፈላፈር እሷ ያስቀመጠችውን ቪዲዮ ይዤ አሰማውና ለዚህ መልስ ተሰጥቶታል ወይ ብሎ የሚል ማለት ነው። ስሙት ምን ያህል ክፋት እንዳደረጉና ኤቢን ተኝቶ ቢሆን ቀስቅሶ ስልኩ የለኝም ብያልኩት ለዚህ ነው። ግን በመምጣቱ ደስ ይለኛል። ኤቢ ላንተንም ሰጠ በዚህ ጉዳይ ነው። ግን ወንድሞችም እየመለሱ ነበር። ዶክዬም ሰምተውታል፣ እነ ቴዲ ሰምተውታል፣ አይ ቲንክ ሚኪሻም ሰምተውታል። ዋሬር ስምታች እንደዛ እያለ ነበረ። ቀደምም ነካዶሽም ገብተው ብዙዎቹ ሰምተዋል ለካ። እና ዛሬም ላይ ደግሞ ፕሮግራም ነበራችሁ ብለዋል። ግን ምን ያህል ክፋት እንደሚያሴሩ እዩት። ኢየሱስ ሲሞትልን አምላክ በስጋ ሞተልን የሚለው እውነተኛ የመጽሐፍ ቅዱስ ሐሳብ አይደለም። አምላክ በስጋ አይደለም የሞተልን ሰው ነው። ለሰዎች የሞተልን ሰው ነው እንጂ አምላክ በስጋ አይደለም እሱ ይላል። እና መስቀሉ ላይ ሰው ሆኖ ብቻ ነው መስቀሉ ላይ የተሰጠው ራሱን የሰጠውና የተሰቀለው ከአምላክነት ጋር ተያይዞ አይደለም። ክፋቷን እዩት። አሁን ገብቶኛል ብሎ ሲል ኤቢ ይሄን ትምህርት ኤቢ እንደሚቀበለው የወንጌላውያን አማኞች እንደምንቀበለው የሞተው አምላክ በስጋ ሳይሆን የሆነ እስራኤላዊ ሰው ብቻ የሆነ ኢየሱስ የሚባል ሰውዬ ብቻ እንደሞተ እና ይሄ መረዳትህ ይሄንን ዕውቀትህ እኔም የምጋራው ነው አይነት ነገር የሚያስመስል አድርጋ ነው ያቀረበችው የኤቢን ማለት ነው። ኤቢዬ እንኳን ደህና መጣህ። ስለመጣ ደስ ብሎኛል። በጣም እንወድ ወንድም ነህ እና እሱ ባለበት እንዴት ነው እንደዚህ አይነት ነገር የሚነገረው ብሎ የሚል ከ4 በላይ የሚሆኑ ሰዎች በአለም ዙሪያ ቮይስ ሪከርድና ሜሴጅ አስቀምጠዋል። እናንተ የነበራችሁበት ውይይት ላይ ነበሩ ይመስለኛል። ዛሬም ገብታችሁበት ነበር የሚል ነገር ሰማው። የዛሬው ስልክ ስላልነበረኝ ላይቭ ገብቼ ለሌሎችም ሰዎች ለማጥራት ብሎ በሚል ጊዜ ካገኘው ልግባ ብዬ አጣቤ ገባውና በመምጣት ደስ ብሎኛል። እንኳን ደህና መጣይ ብዬ የነበረውን ነገር በደንብ አጥራላቸው ለነቆርጠው ቀጥሎችም ጭምር ለኛም ጭምር ማለት ነው። እና ትችላለህ። ቴንክ ዩ። እሺ ኤርሚ ቴንክ ዩ ተባረክ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገስትም ታችም ያላችሁ አልተኛሁም፣ ችግር የለውም። ራይን ምንድነው ብራያንን ሮብ የተወሰነ እየሞከርኩ ነው። እሱን ጨርሰን ኦልሞስት አንድ ደግሞ ፔፐር ግዴታ መስራት ያለብኝ የሆነ ሜይፎር የሚገባ እሱን እየሰራው እያለ ነው የደወለልኝ ሚኪ። ልክ ነው። አዎ አቆራረጡ እንዴት እንደሆነ አላውቅም፣ እንዴት እንደሚቆርጡት ኢቭን እኔ አሁን የቱ ጋር ራሱ እንደቆረጡት ብልቱን አልለየሁትም፣ ግን ገርመዋል ማለት ነው አይደል? ኢራራ ፍቅሬ ኩንስፓኛ ራሱ እንደዚህ ከዳዊት ከታላቅ ከታናሽ አይቆርጡ። እኔ እኮ ተቀብተዋል ማለት አኖይንትመንት ምናምን አኖይንቲንግ የሚጠይቅ ስራውን ላይ የመሰለኝ ነው። የፈለገ ተንኮለኛ ብትሆን ሆነ በዚህ ደረጃ ሲሳካ አይዶን ነው። አሁን የቱ ጋር ራሱ ኤንዌይስ ግን እኔ እዚህ ፓርት ላይ የተናገርኩት ምንድን ነው፣ እስኪ እነሱ ዘግይቼ ነው የገባሁት። ኦልሞስት ሊለያዩ ሲሉ ነው ረጅም ሰዓት ቆይተው። ከዛ ምንድን ነው የሚያስተምረው እስኪ ልስማው። መጀመሪያ ትምህርቱን ሀሳብ ስትሲሉኝ ወይ ንገሩኝ እናንተ ወይ ደግሞ እሱም እንደሚያስተምር ልጠይቀው እስኪ
የምጠረጥረው ነገር አዶፕሽኒስት ነው እንደው እንደ አሪዮስ ነገር ነው እንደሆነ ሌጂሰስ ነው መልስ ለመስጠት ትምህርቱን መጀመሪያ ከሱ ልስማ ብዬ ኢንተርቪው የሚመስል ነገር 2 3 4 ጥያቄዎችን ጠየቅኩት። እንደዚህ ነው ምለው እንደዚህ ነው ኦኬ አሁን ትምህርቱ ገብቶኛል ነው በቃ እሱ ከዛ እድል ሳገኝ ሐሳብ ሰጣለሁ አልኩ። በኋላ እድል ሳገኝ ሐሳብ ሰጥቻለሁ። መጨረሻ ያደክሟቸው ስለነበረ እና ብዙ ማውራት ስላልቻልን ለዛሬ ተቀጥሮ ነበረ። ዛሬ ጠዋት ረጅም ጊዜ ወስደን እኔም ቃሌም ነበረ አንድ ጆናታን የሚባል ልጅም ነበረ አይ ቲንክ በኋላ ደግሞ መምህር በረከትም ገብተው ነበረ። ከዛ በተቻለ መጠን አንድ ባንድ ከመጽሐፍ ቅዱስም ጥቂት ከአባቶችም አንስተን በደንብ ልንሞግተው ሞክረናል። እኔ እንደውም በኋላ ወደ ስራ ገባው እነሱ ከእኔም ወደ ስራ ከገባው በኋላ ብዙ ሂደዋል። ብሎ ጀነራሊ ያለው ነገር ይሄ ነው። ከዛ ባለፈ እኔ አውቀዋለሁ ሰውየውን አውቀዋለሁ። እንግሊዘኛ ድሮ አስተምሮኛል። እንግሊዘኛ አስተማሪ ነው። ስራው ሙያው ከትምህርቱ ከአቋሙ ጋር የሚገናኝ ነገር አይደለም። እኔ ስለማቀው በሌላም ስራ መጽሐፍ ይተረጉማል፣ የትርጉም ስራ ይሰራል፣ ፕሮሲዲንጎች ምናምን ይሰራል። እኔ ማቀው እንደውም ይህን ትምህርቱን እዚህ ቲክቶክ ላይ በዚህ ደረጃ አይነት አቋም እንደያዘ እዚህ ቲክቶክ ላይ ነው መጥቼ የተረዳሁት። በአካል አግኝቼው አውቃለሁ። አንዴ ከዲቪኒቲ ጋር የተያያዘ ትንሽ ኮንፊውዥን ተፈጥሮበት የዛሬ 4 ዓመት ካልተሳሳትኩ 4 ወይም 5 ዓመት ካፌ ቀጥሬው በጣም ተረዳርተን አንደርስታንድ ተደራርገን ተለያይተናል። ቅን ያው ዝም ብሎ ጠማማ ነገር አይደለም፣ ቅንነት አለው። ያው ትምህርቱን ኮንፊውዝድ ሆኖ ነው ያኔ እንደውም ያለበት ቸርች ጋር የተያያዘ እንደዚህ እንደው በጤናማ ትምህርት የማይታወቁ በኔ መረዳት ነው። አሁን እሱም ቢሰማ ኧረ ጤናማ ትምህርት ነው ያለን ሊል ይችላል። ግን ብዙዎቻችን አሁን ስሙን ብነግራችሁ እዛ ነው እንዴ ምናምን የምትሉት አይነት ጤናማ ባልሆነ ትምህርት የሚታወቁ ቸርቾች ውስጥ ያለ ሰው ነው። ግን ደግሞ ፕሮፌሽናሊ አሁን የዛሬ 8 ወር አካባቢ እንኳ አንድ አርቲክል አቅርቤ ነበረ እኔ ከስላሴም ጋር የተያያዘ እሱ ነበረ ጨረታውን አይ ቲንክ አሸንፎ ፕሮሲዲንጉን ፐብሊሽ እንዲደረግ ጆርናሉን ይሄ የቋንቋውን ፓርት ኢንቫይት ተደረገ። በዛም ጉዳይ ዲስከስ አድርገን ብዙ ነገር ተምሬያለሁ ስለ ስላሴ ብሉ ነበር። ግን አሁን እዚህ ደረጃ የደረሰበትን ትምህርት ያስተምር እንደነበር አክቹዋሊ አላቅም እስክሰማው ድረስ እና ፖዚቲቭሊ መጀመሪያ እሱ ልረዳው ምንድነው የሚያስተምረው ከሚል የተነሳ ነው። ኦኬ እንደዛም ታስተምረው እሺ በቃ ገባኝ፣ ችግርህ ምኑ ጋር እንደሆነ ገባኝ ነው። እና በጣም ሞከርን፣ የሆነ ቦታ ለመድበው ሞከሩ። ፋይናሊ የገባኝ ምናልባት ሌሎቻችሁም የሱ ትምህርት ምን እንደሆነ በደንብ ለመረዳት እንዲረዳችሁ ይሄ ኬኖሲስ ላይ ነው ችግሩ። ባዶ አድርጓል የሚለውን ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ራሱን ባዶ አደረገ የሚለውን ኢየሱስ ክርስቶስ አምላክነቱን አልተጠቀመም። አምላክነቱን ትቶ ሚር ሂውማን ባዶ ፍጹም ሰው ብቻ ሆኖ ነው በዚህ ምድር ላይ የሆነ በኋላ ግን ከአምላክነቱ ጋር ጆይን አደረገ የሚል በ19ኛው መቶ ክፍለ ዘመን አካባቢ ትንሽ ብቅ ያለ በኦርቶዶክስ ደግሞ ካልተሳሳትኩ ወደ ቅባት ወደሚባለው ትምህርት ትንሽ ጠጋ ሚል ይመስለኛል። ኤግዛክትሊ ያን የሚመስል ላይሆን ይችላል። ወደዛ ጠጋ ያለ ነገር እና ኬኖሲስ ብዙ ሰዎች ይቸገሩበታል። አስተምሩኝ አስረዱኝ ያለ ትንሽ ሞገት ነው። አንዳንድ ነገሮችን አንደርስታንድ ሳያደርግ አይቀርም። በአካል ደግሞ ልንገናኝ ተቀጣጥረናል። ዛሬ ግን በደንብ እኔም አውጥቼ ከ5 በላይ ነጥቦችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ምድር ላይ እንደነበረ ያው እንደ ያኔም አሁንም ያም ለዘላለም ያው እንደሆነ እንደማይለወጥ ኬኖሲስ ደግሞ መቀነስ ሳይሆን እንደውም መጨመርን ነው። ሰውነትን ስጋን መጨመር ነው እንጂ መቀነስ አይደለም። በቤተክርስቲያን ታሪክም በመጽሐፍ ቅዱስ ውስጥም እኛ ደግሞ ጎርደን ፊ የሚባል
ላሪ ሁርታዶ የሚባል የኛ በጣም የሚታወቁ ሪቻርድ ቦካም የሚባሉ ትልልቅ የፕሮቴስታንት ስኮላሮችንም ጠቅሼ የተወሰነ ላስረዳው ሞክሬ ነበረ። ያለው ነገር ይሄ ነው። ኤርሚ ሶሪ ስላስረዘምኩባችሁ፣ ተባረኩ። ኧረ አላስረዘምክም ኤቢዬ፣ ጌታ እግዚአብሔር ይባርክ። ቴንኪው። እሺ ቆራጮቹም ይሁን ጠያቂዎቹ እዚህ አላችሁ። ጥያቄ ጠይቃችሁ ሰዎች ለምን ጥያቄ ጠይቃችሁኝ ብዬ አልልም። ስማችሁን መጥቀስ አይጠበቅብኝም። በውስጥ መስመር ቴክስት ያደርጋችሁልኝ፣ እንደዚሁም ቮይስ ሪከርድ ያደርጋችሁልኝ፣ እንደዚሁም የነበሩበትን ኤቢ የተገኘበትን ቤት መርሃ ግብር ፎቶ ስክሪንሾት አድርጋችሁ የላካችሁልኝ ወንድሞች እና እህቶች ኤቢ ባለበት ለምን እንደዚህ ተባለ፣ ኤቢ መልካም ሰው ነው ብለህ ስትናገር ሰምተን ነበረ ብላችኋል። አዎ ልክ ነው። መልካም መንፈስ ያለው መልካም ወንድም እንደነበረ ስለሱ ከሰዎችም ሰምቻለሁ፣ ከማምናቸው ወንድሞች ሰምቻለሁ፣ ስለ ኤቢ ማለት ነው። እንደዚሁም ደግሞ ቤቱ ላይ አንድ ሁለቴ ሶስቴ የሚያክል ገብቼ ሰምቻለሁ እና ከሰማኝ በኋላ ቤቱ ገብቼ እንደዛ ብያለሁኝ እና ያን ማለቴ አልተጸጸትኩምም፣ ልጸጸትም አልችልም። አሁንም ደግሞ አለው መልካም መንፈስ መልካም ትምህርት ያለው ወንድም ነው። ደግሞ በመልካም ቤተክርስቲያን ላይ በእውነተኛ ቤተክርስቲያን ላይ የሚያገለግልም ወንድም ነው። ስለዚህ ያው መልሱን ሰማችሁት አይደል? ኦኬ። እዛ የነበረው መርሃ ግብር ላይ ኤቢ ተስማምቶበት አይደለም፣ ገብቶኛል ተረድቻለሁ ብሎ ያለው የሰውየውን ምልከታ ከመረዳት እንጂ አዎ እኔም ይሄም የምገዛው እውነትና ሀቅ ነው ብሎ እያለ እንዳልነበረ ጠይቅልን ብላችሁ ያላችሁም ደግሞም ትክክልም አይደለም ብላችሁ የፈረጃችሁ ሰዎች እንደዛ አይደለም። ቆራጮቹም ይሄው እንግዲህ የጴንጤ ትምህርት ብላችሁ ያላችሁትን የጴንጤው ትክክለኛ ትምህርት አምላክ በስጋ እንደሞተ ነው የምናምነው፣ ኤቢን ጨምሮ ሁላችንም የምናምነው ማለት ነው። የሆነ አንድ ተራ ሰውዬ ብቻ ሞተ ብለን አናምንም እና ይሄን ከሰማችሁ በኤቢ ሐሳብ ላይ የምጨምረው ነገር የለኝምና እዚህም ወንድሞቼ ዶክተር ሻውል ሰምተው ነበረ፣ ዋሬርስም አይ ቲንክ ሰምተው ነበር። ዋሬርስ ላንተ ልስጥና ከዛ ወደ ሜላ ሄዳለሁ። ሚኪም ሰምተው ነበር፣ እዚህ እየተናገሩ ነበር። ዋሬርስ መከተል ትችላለህ። ቴንኪው ኤቢ፣ እንኳንም መጣ። በመምጣት መልካም አድርገሃል። አየ የጴንጤው ትምህርት እንደዚህ ነው ብለው አሉ። በቃ ተደራጅተው በዓላማ የቤተክርስቲያንን ስም ለማጠልሸት የኛን የወንጌላውያን አስተምሮትን በቃ የተበከለ ትምህርት አድርገው ለማሳየት በነገረ ክርስቶስ ላይ በትምህርተ ስላሴ ላይ ምናምን ነገር ማለት ነው። እነርሱ እርስ በርስ ያልተስማሙበትን እንኳን ጉዳይ እኛ እንኳን ይሄን አላራከፍ ነው እና እኛ እንደዚህ ወገኖች እንደዚህ ዝም ብለን ዱኩማኖች አይደለንም። ጴንጤ ተብሎ ሲባል ነገረ ክርስቶስ ያልገባው የሞተው ሰውዬ ብቻ ነው እና ያ ሰው ብቻ ነው የሞተው ብሎ የሚል አስተሳሰብና አስተምሮት ያለን የመሰላችሁ ሰዎች መረዳታችሁን አስተካክሉ። እኛ ግን እንደዚህ ነው የምናምነው ለማለት ወዳለሁ። ቴንኪው ዋሪሲ ይቀጥል። ቴንኪው ወንድምነት። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። በእውነቱ እኔም ኤርሚ አሚን ኤቢ ራሱ መጥቶ ክላሪፋይ እንዲያደርገው ከመፈለግ የተነሳ ስልኩ የለኝም፣ ግን ስልኩ ይኖራቸዋል የላሰብኳቸው ሰዎች ሁሉ ቴክስት እያደረኩ ነበረ በቲክቶክ ለኤቢም ለራሱ ጽፌለታለሁና እኔ የዛሬ ጠዋቱን ሰምቻለሁ። የትላንትና ማታውን አልነበርኩም እውነቱን ለመናገር፣ ግን ራሱ ልጁ ዛሬ ጠዋት ገብቶ ልክ ኤቢ ጥያቄዎቹን አቅርቦለት ምናምን ቻሌንጅ አድርጎት ወደ ስራ ልክ ሲመለስ ቃሌ ተቀብሎት ለልጁ በጣም ተገቢውን ምላሽ ሰጥተውታል። አይ ቲንክ ልጁ በጣም የተወሳሰበ አቋም ነው ያለው። ኢየሱስ ብዙ ነገሮችን ያደረገው ምድር ላይ በሐዋርያት ሥራ 10 መሰረት ተቀብቶ ነው ምናምን የሚሉ ትንሽ ወደ ቃል መስተምሮ ትንሽ ዞር የሚል ወደና ኃይሉ ዮሐንስ አቋም ትንሽ ዞር የሚል አይነት አቋም ያለው ልጅ ነው። እንደው መያዣ መጨበጫ የሌለው በጣም አስቸጋሪ ትምህርት ነው የያዘው። ግን ወንድሞች እነ ኤቢም በደንብ ጥሩ ምላሽ ሰጥቶታል ዛሬ ጧት። እንዲሁም ላይ ተቀብሎ እንዲሁም ሌሎች ወንድሞች የነበሩ ዛሬ እንደውም በጣም ረጅም ሰዓት በጣም እሱ ላይ ብቻ ኢንቨስት ተደርጓል። ብዙ ጥያቄዎቹ ላይ ውይይት ተደርጓል። መልሶችም ተሰጥተውታል። እሱ ይቀበላቸው አይቀበላቸው ባላውቅም በደንብ ምላሽ ተሰጥቶታል እና በዚህ ጉዳይ
ፊክስ እንደተደረገ ነው እኔ ራሱ ማውቀው። እንደው የትላንትና ማታ ግን አልነበርኩም አላየሁም። ስለ ኤቢ ግን እንደው እኔም ከኤርሚ ጋር መመስከር እችላለሁ። በጣም መልካም መንፈስ ያለው ወንድም ነው። እንደው እንደዚህ የምንጠረጥረውም ወንድም አይደለም። በእውቀቱም በመንፈሳዊ ህይወቱም ጥሩ የሚባል እንደው እኔ አይቼ የወደድኩት ሰው ነውና ከእንደዚህ አይነት አስተምሮዎችም ጋር ከእንደዚህ አይነት የእውቀት ክፍተትም ጋር እንትን ጠረጠው የምንችለው ሰውም አይደለም ወንድማችን ኤቢ። እንደው እኔ ይሄንን ለመመስከር አርፍጄም ወደ ገስት መድረሴ በጣም ቅር ብሎኛል። ኔትወርኩ አላስገባ ብሎኝ ስንደፋደፍ ነው የቆየሁትና ስለዚህ ይሄን ያለው አምላክ በስጋ ሞቶልናል የሚለውን እውነት ዛሬ አስረግጠው እንደገሩት ተዛባት በደንብ እንዳስረዱት ነው ማውቀው። ይሄንን ለማለት ነው። ኤርሚዬ ተባረክልኝ። ተባረክልኝ ወንድምነት። ቴንኪው ጸጋ ይብዛልህ። አዎ በፍጹም እንዴ በሌላ ነገር ልንጠረጥራቸው እንችላለን እንጂ በዚህ ትምህርትማ እንዴት ሆነ? በፍጹም ከጠረጠርንም በሌላ ላይ እንደው ልንጠረጥር እንችላለን። የማይጠረጠር ትምህርት የጴንጤ ትምህርት ነው ብለው አምጥተው ለመለጠፍ የፈለጉ ማለት ነውና አንዳንድ ኮሜንት ሰጪዎችንም ጭምር እዛ እያየው ነበረ። ኧረ ጉድ ትልቁ ዳቦ ሊጥ ሆነ ምናምን ነገር ብሎ የሚል አለ። ያው ያደኩበት ቤት ስለሆነ እናውቃቸዋለን እና ይሄንን ላለን ቴንኪው ተባረክ ወንድማችን ዋሬስ። ኦኬ ሜላ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኤርሚ ሰላም ብያለሁ። ወንድሞቼ እህቶቼ ደህና ነን ጌታ ይመስገን። አሜን አሜን። እኔ እንኳን አሁን ገና ነው የምሰማው ማን ምን ተናገር የሚለውን ገና አሁን እየሰማሁ ነውና ለኔ አዲስ ነው። አልሰማሁም ነበር፣ ቪዲዮውንም አልሰማሁም። ምንም አልሰማሁም። አሁን ስታወሩ ብቻ ነው እየሰማሁ ያለሁት። ስለዚህ እናንተ ቀጥሉ። ቪዲዮ የተፈፋፋ የተቆራረጠ ጠላት የቆራረጠው ቪዲዮ ነው። ጠላት ብለን መቼስ የሰውን ሐሳብ እንደዚህ በዚህና ልክ ማለት ነው። ምን እንደምታገኙ በመንግስተ ሰማያት ሽልማት ይሆንላችሁ እንደሆነ አይዶን ምን እንደምታገኙ ማለት ነው። በተለይ የወንጌላውያን አማኞች በትምህርታቸው ለመጠላት ማለት እንዲጠሉ ለማድረግ እኔ ዝም ብሎ እንደ ተቋም ቤተክርስቲያኒቱ ውስጥ ያሉ ሰዎች ሁሉ ጭምር ኦርቶዶክሳውያኑ በቃ ብዙ እኮ ዘመን ሆነ። ቢያንስ እኔ እንኳን ጌታን ከተቀበልኩኝ 27ኛ ዓመቴን ጨርሼ ወደ 28ኛ ጥር 12 ቀን በባለፈው ገባው ማለት ነው። ያሁን ያለፈው ጥር ማለት ነው። እኔ ወደ ጌታ ሳልመጣ በፊት ይህ ህዝብ በሐሰት እየተወራበት ነበር። የወንጌላውያን አማኞች ማለት ነው። በሐሰት እየተወራበት ነበር። ያልተወራ ወሬ የለም። በኦርቶዶክሳውያን ቤተክርስቲያን አውደ ምሕረት ላይ መድረክ ላይ የተሰበከ ይኸው ሜላም እዚህ ያለ እሱ እዛ አገልጋይ መምህር ስለነበር ማለት ነው። እዚህ ያላችሁ ወገኖችም በአንድም በተዘዋዋሪ መንገድ የምታውቁት ማለት ያልተወራ ወሬ አልነበረም ማለት ይሄ ትምህርት ማለት የዚህ እምነት እንዲጠላ በሌሎች ዘንድ እንዲጠረጠር የምንፍቅና የክደት ትምህርት የሰይጣን ትምህርት ምን ያልተባለ የለም። ያልተሰራ ዶክሜንተሪ ያልተነገረ በአውደ ምሕረት ላይ ያልተወራ በቤት ውስጥ እንደዚሁም የንስሐ አባት ለንስሐ ልጆቻቸው ወላጅ ከልጆች ጋር ልጆች ከወላጆች ጋር የወንጌላውያን አማኞች ትምህርት እንዲጠላ እምነቱ እንዲጠላ ያልተሰደብኑ ስድብ ካለ ፈልጉና አምጡልኝ። በአማርኛ መዝገበ ቃላት ላይ ሁሉ ጭምር ትርጓሜያቸው የሚታወቅም የማይታወቁም ስድቦች በሙሉ ተለጥፈዋል። ግን በጣም የሚገርመው በሐሰት የተወራበትን ያህል ግን አሁን ባለፈው ጌርሳም ወንድማችን እያሳቀኝ ነበረ። ምንድነው ኤአይ ላይ የሆነ ሴትዮ ጠይቃ የኦርቶዶክስ አማኝ የሆነች ሴት ናት ጠይቃ በከፍተኛ እድገት ኢትዮጵያ ውስጥ እያደገ ያለ እምነት ምንድነው ብላ ኤአይን ጠይቀችው። ኤአይ ምን ብሎ ይመልስላት ጥሩ ነው የፕሮቴስታንት እምነት ነው ብሎ አላት። እንግዲህ ጌርሳም ምን አላት? ወይ ኤአይን አትጠይቁ ከጠይቃችሁ እመኑ ምናምን ነገር ብሎ የመለሰው ጥያቄ በጣም አስቆኛል። እኔ የኤአይ አይደለም ኤአይ የመሰከረውን ምስክርነት አይደለም እንደ ዋቢነት የማቀርበው ራሱ ኦርቶዶክሳውያኑ ትልልቆቹ አባቶች ሁሉ ጭምር ሳይቀር እና ዲያቆናቱ ምእመኑ ምን ነበር ስታወሩ የነበራችሁ? ሶራምባ ሆቴል ተሰብስባችሁ ምን ነበር ስታወሩ የነበራችሁት ወገኖቼ? እዚህ ቲክታክ ላይ ያላችሁ የኦርቶዶክሳውያን አቃቢያን እምነት ነን ብላችሁ ብትሉ ሰዎች ሶራምባ ሆቴል በተሰበሰባችሁ ጊዜ ምን ነበር ያወራችሁት?
እንዴ እኛ እኮ ቀኝ ኪሳችሁ ስንት ብር እንዳለ ግራ ኪሳችሁ ላይ ስንት ጫላ ሳንቲም እንዳስቀመጣችሁ እያንዳንዱን በምልክት ለምልክት እንዲሆን መረጃ መስጠት የለብንም። ምን ነበር ያወራችሁት? የወንጌላውያኑ አማኞች ተጽዕኖ እዚህ ሶሻል ሚዲያ ላይ ምን ያህል ዶሚኔት እንዳደረጋችሁ እና እንደሚገባ ስራ እንዳልሰራችሁ ስንት ትውልድ እንዳጣችሁ ስትናገሩ አልነበረም ወይ? እና እኔ አሁን ጥያቄ ለኦርቶዶክሳውያን የምናገረው ማለት ነው፣ ለኦርቶዶክሳውያኑ ለምንድን ነው የፕሮቴስታንትን እምነት በቻላችሁት አቅም አበሻቀጣችሁት፣ ሰደባችሁት፣ ያላልነውን አሉ አላችሁን፣ ያልነውንም አጣማችሁ አቀረባችሁ? ለምንድን ነው ታዲያ የፕሮቴስታንቱ እድገት እየጨመረ የመጣው? የኤአይ ምስክርነት ብቻ አይደለም፣ የአገልጋዮቻችሁን ከጳጳሳት ጀምሮ የተናገሩትን ቪዲዮ ማስረጃ ስላለኝ ማለት ነው። ድምፅ ተራ በተራ ማሰማት እችላለሁ። ጊዜያችሁን እንቅልፍ የሆነባችሁ ሰዎች ልትተኙ ትችላላችሁ። ተራ በተራ ማሰማት እችላለሁ። ኤአይ ብቻ አይደለም፣ አገልጋዮቻችሁ ዲያቆናቱ ሁሉ ጭምር ብፁዓነ ሊቃነ ጳጳሳት፣ ጠቅላይ ቤተ ክህነት ለምንድን ነው የዚህን ያህል የፕሮቴስታንቱ እምነት ሐሰት እየተወራበት? ለምንድን ነው እያደገ የሚመጣው? መቆርቆዝ ነበረበት አይደል? እንደው መጥፋት ነበረበት። አንዳንዶቹ በ5 ዓመት ውስጥ ይጠፋሉ አሉን። አንዳንዶቹ በ10 ዓመት ውስጥ ነው የሚጠፋው ብለው አሉን። አንዳንዶቹ ደግሞ የለም በ15 ዓመት ውስጥ ምናምን ነገር ብለው አሉን። እርስ በርስ ያልተገናኘ ሟርት። አንደኛው አሟራች ከሌላኛው አሟራች አልተገናኘም። ትንቢት ነው እንዳይባሉ፣ የአምላክ መንፈስ ተናግሯቸው ነው እንዳይባሉ አይሉም። እዛ ቤት የአምላክ መንፈስ አይናገርህም። በመንፈስ ቅዱስ የሚመራ ሲኖዶስ ይላሉ እንጂ መንፈስ ቅዱስ አንድ ቀን ሲመራቸው አይተናናቅም። የመንፈስ ቅዱስ መመራት በመንፈስ ቅዱስ መመራት መሪውና ተመሪው ሊተዋወቁ ይገባል። ጌታ እግዚአብሔር መንፈስ ቅዱስ እንደሚናገር ሊያምኑ ይገባል ማለት ነው። አሁን ይናገራሉ ብለህ ብትል በትንቢት እንኳን ይናገራል ተብሎ ይባል አይታመንም። እዛ ቤት ትንቢት አይታመንም፣ ራእይ አይታመንም፣ ህልም አይታመንም። ስም እያጠፋው አይደለም። የቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። ራእይ፣ ህልም፣ ትንቢት አይታመንም። እና መንፈስ ቅዱስ ነው የተናገረን ብለው እንዳይሉ፣ እግዚአብሔር ነው የተናገረን ብለው እንዳይሉ ዋሾች ሊሆኑ ማለት። ስለዚህ ሟርታቸውን ሲናገሩ ነበር ማለት ነውና፣ ግን እኔ የምነግራችሁ አበክራችሁ ይሄን ነገር ቀጥሉበት ነው ብዬ የምለው። ኦርቶዶክሳውያን ወገኖች ፕሊዝ በፍጹም ለአንድ አፍታም ልታቋርጡ የማይገባ ጉዳይ ቢኖር በጴንጤው ላይ መዋሸትን እንዳታቆሙ። ያው በተሰቀለው በመድኃኔዓለም ነው የምለምናችሁ፣ በጴንጤው ላይ መዋሸትን እንዳታቆሙ። ለምን እናንተ ስትዋሹ ሰው ለማረጋገጥ በአንድ በተዘዋዋሪ መንገድ እንደኔ ይሄዳል፣ ያያል ወይ ይሰማል ማለት ነው። ቤት ዘግተው ዝሙት ይሰራሉ ብለው እኔ ነግረውኝ ካህናቱ ሌሊት ማህሌት በቆምንበት ለማረጋገጥ ሄጄ ነው ያየሁት ነገር የክርስቶስ ፍቅር ነው ያየሁት ነገር። ሙሉ ወንጌል ቤተክርስቲያን ያሳየችኝ ነገር የጌታን ትምህርት ነው። ስለዚህ ሰምተህ ቀረህ ብላችሁ እንዳሉ ከጌታ ጋራ እንድኖር አደረጉኝና ጥሩ ነው ዋሹ ለማለት ነው። የፕሮቴስታንቱ እምነት ቁጥር በከፍተኛ እያደገና ከጥቂት ዓመታት በኋላ በቁጥር የኦርቶዶክስን ተዋሕዶ ቤተክርስቲያንን በቁጥር ካልበለጠ ምን አለበሉኝ እያሉ እየማሉ እየተገዘቱ ነው። የቅድስት ሥላሴ መንፈሳዊ ኮሌጅ የቴዎሎጂ ምሩቃን መምህራን ሁሉ ጭምር ሳይቀር ማለት ነው። እጄ ላይ ማስረጃው አለ። ኦርቶዶክሳውያን ማወቅ ያለባችሁ ይሄ ለሌሎች ወንድሞችም ሰጥቼ መጨረስ እንችላለን። ማወቅ ያለባችሁ ፕሮቴስታንትን እምነቱን እንዲጠላ ለማድረግ የሄዳችሁበት ርቀት እምነቱ ጭራሽ እንዲወደድ እያደረጋችሁት ነው። ስለ እውነት ማለት ነው። የተወራውን ሐሰት ያህል ማለት ነው። እኔ ወደ ጌታ ሳልመጣ ከዛሬ 27 ዓመት በፊት ምን እየተባለ በዚህ ህዝብ ላይ ይወራ እንደነበረ ራሱ ለማህሌት ተሰብስበን ማህሌት ለመቆም ለሊት ተሰብስበን እዛን ይተወራልኝ። ለኔ ማህሌት ተሰብስበን አገልጋዮች ሆናችሁ የምታውቁት ማህሌት ተሰብስበን ጊዜው ብርድ ነበረ። በወርሃ ታህሳስ አካባቢ ላይ ነው፣ ህዳር ታህሳስ አካባቢ ላይ ነው። ቅዝቃዜ ነበር። ካህናቱ ለሊት ለማህሌት የሚሆን ለሰዓታት ስንሄድ በጣም ብርዱ በቤተክርስቲያን ውስጥ ያለው ቅዝቃዜ በጣም ከፍተኛ በሚሆን ሰዓት ላይ እሳት ለመሞቅ በምስራቅ በኩል ባለው ቤተልሔም የጌታ ቅዱስ ቁርባን ወይ ደግሞ የጌታ እራት የሚባለውን የምናዘጋጅበት እኛ ዲያቆናትና ካህናት የምናዘጋጅበት እዛ ተሰብስበን እሳት እንሞቃለን።
ይሄን ዋሻው ብዬ ከማንም ማረጋገጫ አልፈልግም። ይሄንን የማያደርግ የኦርቶዶክስ መምህር ማነው የኦርቶዶክስ ቤተክርስቲያን አገልጋዮች ማንም የለም። እሳት ለመሞቅ ወደዛ አካባቢ ላይ የተወሰኑቱ ይሄዳሉ። ባይፈቀድም እንኳን ቅሉ ግን እንሄዳለን፣ እዛ እንገናኛለን። ኦኬ እዛ ጭምር ቁጭ ብላው ምን ነበር የሚያምኑት? ቤተልሔም ውስጥ ቁጭ ብላ ስለ ፕሮቴስታንት እምነት በዝሙት ነው እንትን ያሉት የተባዙት እና እነሱ ያው እንግዲህ የድመት ስጋ እያሉ ማለት ነው። ይሄ እኮ ውሸት እኮ አይደለም ሲዋሹብን የነበረው። እኔ አሁን እዚህ ማውራው ውሸት አይደለም። ሲዋሹብን የነበረው ነገር የድመት ስጋ እያቆረቡ በዚህ እያሉ በዚህ እየተባዛ ማለት ነው። ሰው ግን የድመት ስጋ ብሎ የሚለውን ነገር ለማጣራት መጣ። እኔ ራሱ ሄድኩኝ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩትኝ እስከ ዛሬ ድረስ የድመት ስጋ አይደለም የከብት ስጋ እንኳን ራሱ እናንተ ቤተክርስቲያን ውስጥ እንደሚቆረጥ እዚህ የሚቆረጥበት ነገር የለም። ካለም አንዳንድ የአንድነት ጊዜ ካለ እንደዛ በጥሬ እንኳን ራሱ አይመጣልህም። በወጥ ተሰርቶ በምናም ነገር በጥብስ እንደዚህ ምናም ነገር ካልሆነ ከፍቶን አይደለም ይሄን የምናገረው፣ ከፍቶንም አይደለም። የሐሰት ወሬውን ቀጥሉ። ኢየሱስን ፍጡር ነው ብለው ይሉታል ተብሎ እስከ ዛሬ ድረስ በኦርቶዶክሳውያኑ አማኞች ዘንድ ይታመናል። መምህራንና አገልጋዮች የሆናችሁ ግን ታውቃላችሁ ኢየሱስን ፍጡር እንደማንለው። ለህዝቡ ሄዳችሁ የምትነግሩት ሌላ ነው፣ እኛ ጋር ስትመጡ ግን የምትሉት ሌላ ነው። ኢየሱስን ፍጡር የሚል የፕሮቴስታንት እምነት ተከታይ የለም፣ አንድም ቤተክርስቲያን የለም የለም። እንደኔ አይነት የስጋ አባቴ አይነት አይምሯቸውን ይዛችሁ እንዴት ልጄ አለኝ። ዛሬ በህይወት የለም። እንዴት ልጄ ባልጠፋ የድመት ስጋ ከሚበሉ ሰዎች ጋር ሄደ ሃይማኖት ብለህ ትገባለህ? ወለቼ ላይ ኧረ አባዬ ቆይ ግዴ ለማረጋጋውን ይስማኝ አልኩት። እኔ አንተ ልጅ እኔ የሥላሴ ባሪያ ነኝ እያልኩ ነው ሳድግ የነበረው። አሁንም የሥላሴ ባሪያ ነኝ አልኩት። እውነትህን ነው አለኝ። አዎ አልኩት። አሁንም የሥላሴ ባሪያ ነኝ እና በሥላሴ ታምናላችሁ ብሎ ሲለኝ አዎ በሥላሴ እናምናለን፣ በትምህርቱ እናምናለን፣ አሃዱ ስሉስ ብለን እናምናለን። ሥላሴ ተብሎ ሲባል ግን የቀድሞ ቀድስበት የነበረው ከልጅነት ሚስጥር ያየውበት ሥላሴ ተብሎ የሚባል ይሄ ስዕሉን ደርደር እንደሚደረግ እሱን እኛ እንደዛ አናምንም። ትምህርቱን ግን እናምናለን፣ መጽሐፍ ቅዱሳዊ ትምህርት ነው። እና ምን ሆናችሁ ነው የድመት ስጋ የምትበሉት አለኝ። እንዴ አመንክ እንደዛ ፋዘር አልኩት። አባዬ እንደዛ አመንክ አልኩት። አባዬ ብዬ ስለምነው ይሄን እኮ ነው የሚነግሩናል። ገጠር እኮ ነው ለአርባ ጉጉ አውራጃ ውስጥ ሄደው ማለት ነው። እና አመንካቸው እንደዛ ብለው ሲሉ አለኝ። አዎ አለኝ። እኔ አንተ ልጅ አይምሮዬን የሳትኩ እብድ አይደለሁኝም። የድመት ስጋ በተፈጥሯችን በልተን አናውቅም። አደን እንኳን ስናድን እኔ ባደኩበት አካባቢ ላይ አደን ወጥተን አድነን እናውቃለን። አጋዘን፣ ድኩላ፣ ሚዳቋ፣ ሰስ የምትባል የሚዳቋ ዝርያ አይነት ያላት እንደነሱ አይነቶቹ ነው እያደንን ወይ በወጥመድም ወይ በጥይት መተን የምናመጣ የነበረው። ከዛ ውጭ የሆነ የቤት እንስሶችን ነው አርደን እንበላ የነበረው፣ ከብትም በግን ፍየልም ማለት ነው። ከበራሪ ወፎች እንኳን ጅግራ እና ቆቅ የተባለችውን አጥምደን እንበላ የነበረው። ይበላሉ የተባሉ የድመት ስጋ በልተን አናውቅም። እና አትበሉም ማለት ነው አለኝ። በፍጹም እኮ አልኩት አባዬ፣ አንዴ የሚደረግ ነውር የለም። እኔ የድመት ስጋ ከሚበላ ትውልድ ጋር አይደለም ሄጄ የተቀላቀልኩት። እና የጥቂት ያላስተዋሉ እንደኔ አይነት ገበሬ ማህበር ስለሆነ ያደገው ፋዘር ገበሬ ነው፣ የኢትዮጵያ ገበሬ ነው። እኔም የገበሬ ማህበር ውስጥ ያደግኩ ነኝ፣ ኢትዮጵያዊ ባላገር ነኝ። ግን ብራዘር እኔም ከገጠር መጥቼ አዲስ አበባ በነበርኩበት ሰዓት ላይ ቤት ዘግተው ዝሙት ይሰራሉ፣ የድመት ስጋ ያቆርባሉ ብለው ሲያወሩ የሰማሁት ካህናቱ ናቸው፣ የኦርቶዶክስ ካህናት። አረጋግጣለሁ ብዬ ቀን ጠብቄ እኔ አንድ ነገር ንገረኝ፣ የመንፈሳዊ ነገር ከሆነ አምንልሃለሁ፣ ካልሆነ ግን በስጋ አይኔ ላይ ነው የምናፍቀው። ሄጄ አያለሁ፣ ተደብቄም ቢሆን ብትከለክለኝ ሄጄ አያለሁ፣ በስጋ አይኔ የሚታይ ከሆነ እና ሄጄ ያረጋገጥኩትኝ እንደ ድንገት ያኔ ቸርቻቸው ይሁን እንኳን አለቅም። በኋላ አዳራሽ መሆኑን ነው የማውቀው። አዳራሽ ነው በእርግጥ ቀጠና 2 ሙሉ ወንጌል ባዘጋጀችው ፕሮግራም ኤግዚቢሽን ማዕከል ላይ በዛን ቀን ነው የመጀመሪያ ቀን የገባሁት። አላየውም፣ እነሱ ያሉትን ነውረኛ ነገር አላየውም። ሲዘምሩ አይቻለሁ፣ ሲሰበክ ሰምቻለሁ፣ አይቻለሁ፣ ነበርኩ እና አልቅሼ ከጉባኤ እስከወጣ ድረስ ማለት ነው። ያስለቀሰኝ ስብከታቸው ነው። ሁሌ እንደምላችሁ ያጎፈሪያም ሰውዬ ብዬ የምላችሁ ፓስተር ታሪኩ ቴዎድሮስ ነው። ያሁን ያኔ ወንጌላዊ ነበር። በቃ ከዛ በኋላ እየሄድኩ አይቻለሁ። ይኸው ድፍን 27 ዓመት አለፈኝ። በድመት ስጋ
የሚያቆርብ ጴንጤ ብለው ያሉት ነገር ሼሞኑ ኦርቶዶክሳውያን በእውነት በዚህ ያህል ጥላቻ ልክ የጌታን ራት ማለት ነው ከወይንና ከህብስት የሚዘጋጀውን የጌታን ራት ለማጥላላት የሄዳችሁበትን እኛ እናጥላላ ብለን ብንል ብራዘር ብዙ ነገር ላወራ እችላለሁ። ግን የቱንም ያህል እነሱ ክፋት ስለተናገሩ ክፋት አንናገርም። እና እንዲህ የሚያደርግ ትውልድ የለም፣ አልተገኘምም፣ ለዘላለምም አታገኙም። እሺ ክቡር የሆነውን የጌታ ስጋና ደም ምሳሌ የሆነውን ህብስትና ወይኑ ነው የሚሰጠው። እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እዛ ዘቢቡን በእጆቼ እንደዚህ ጨምቄ አዘጋጀው የነበረው ረቂቁን ወስጄ ጵርስፎራውን አዘጋጀ የነበረው ዲያቆን ነኝ። እዚህ የመጣሁት እዚህም ስመጣ ተመሳሳይ ነገር ነው። ተመሳሳይ ህብስት ከስንዴ ነው የሚጋገረው። እዚህም ያለው እዛም ከስንዴ ነው፣ እዚህም ከስንዴ ነው። እዛ ከስንዴ መሆኑን አይናገሩም። እነግራችኋለሁ። ስንዴ ዱቄት አቃቢቷ ፈጭታ ነው የምታዘጋጀው። መገበሪያ ቤት ወንድም ከሆነ አቃቢ ወይ ሴትም ከሆነች አቃቢቷ አዘጋጅታ ተለቅሞ ገበሬዎች ወስደው እንክርዳዱ ምናልባት የአይጣር ምናምን ነገር እንደዚህ ካለው ሲናር የተባለ እንደዚህ ካለ ይለቀማል በጥንቃቄ ማይዋ ተቀርቶ በትክክል በመገበሪያ ቤት አስቀምጠው ረቂቁ ማለት ዱቄቱ ተፈጭቶ ተቀምጦልን እዛ አቃቢቷ ያስቀመጠችው እኔ ቤተልሔም ወስጄ ቀጥታ በአማርኛ ነው የማወራው። በእጆቻችን አቡክተን እርሾ ሳንጨምርበት የምናዘጋጀው አይነት ነው። እዚህም ወንጌላውያን አማኙ ጋር ያለው በዚህ ነው ልክ የድመት ስጋ ያውም ላልጠፋ የኢትዮጵያ የቆዳ ከብት ቀንድ ከብት በጣም ብዙ ምርት አላት። እንዴ በከብቶች ስጋ እንኳን በቅንጥብጣቢ እንኳን አይደረግም። ሰው እንዲጠላው ለማድረግ ማለት ግን እንዲጠላ ያደርጋችሁትን ያህል እየጨመረ የሚሄድበት ምክንያት ፕሮቴስታንቱ የሚጨምርበት ምክንያት በመንፈስ ቅዱስ ኃይል የተሰቀለውን የአብን ልጅ ኢየሱስ ክርስቶስን ያድናል ብለው ይሰብካሉ። አሁን እኔም ስለገባው እንሰብካለን። ስለዚህ ውሸታችሁን አቁሙ እያልኩ አይደለም፣ መዋሸት ቀጥሉ። ግን እውነታውን ህዝቡ ያውቀዋል። እያደራወቀ እና በዚህ ነው ያለ። አሁንም ትምህርታቸው አይገርማችሁ? ኤቢ ቁጭ ብሎ ባለበት ሰው ብቻ ነው የሞተው ብሎ ሲል ገብቶኛል ብሎ ተወረደ ብላችሁ ለማስወራት የሄዳችሁበትን ክፋት አይልም አላለም። ኤቢ ይሄው መጥቶም ተናገረ ማለት ነው። አላለምም ይላልም ብለን ማንጠረጠርም፣ ግን አላለም። ኤቢ ብሎ እንኳን ቢል አንቀበለው። ዶክተር ሻወር ብሎ ቢል አንቀበለው። እኔም ብል አይቀበሉኝም። የመጽሐፉ እውነት እንደዚህ ስለማይናገር ማለት ነው። አምላክ በስጋ ነው የሞተው። ያ በመስቀል ላይ የሞተው አንድ አይሁዳዊ ሰው ብቻ አይደለም። እሱ ከዘላለም የነበረ ዓለማትን የፈጠረ በሶስትነት በአንድነት ከአብና ከመንፈስ ቅዱስ ጋር ባለመበላለጥ ባለመቀዳደም ከዘላለም የነበረ ያለ የሚኖር ሁሉን የሚችል አምላክ ነው ሰው የሆነው። አምላክ በስጋ ሞተ። ይሄ የሥላሴ አማንያን አብያተ ክርስቲያናት የምንቀበለው የመጽሐፍ ቅዱስ የብሉይ አዲስ ኪዳን ትምህርት ነው፣ የአባቶችም ትምህርት ነው። በእውነቱ ይሄ ነው ለማለት እወዳለሁኝ። ተባረኩ፣ ጸጋ ይብዛላችሁ። የምጨምሩት ካለ ጨምራችሁ በቃ ይሄ ከተመለሰ በቂ ነው ማለት ነው። እኔ ዛሬ ራሱ ተጣቤን የገባሁት እነኛ ወገኖች ሲናገሩ ኤቢኤ ስልክን ሚኪ ነግሮኛል። አይ ቲንክ ጽፎልኛል። ሚኪ ልኬልሃለሁ በውስጥ ኤርሚ። ኦኬ በቃ እና ሴቭ አድርጌ ያለሁኝ። የምጨምረው ሀሳብ ካለ ግን ጨምረ መጨረስ እንችላለን። ተባረኩልኝ። እሺ ታንኪዩ ኤርሚ፣ ተባረክ። እንግዲህ አንተ ብዙ ነገር ተናግረዋል። በተለይ ደግሞ ቲክቶክ ላይ ድሮ የምናውቀው በቃ ጥላቻው፣ ስም ማጥፋቱ፣ ውሸቱ ምናምን እንግዲህ በጣም በሚያሳዝን ደረጃ ብሶበታል ብዬ ነው የማስበው። ሰው የኔ ደቀ መዛሙርት መሆናችሁን በፍቅራችሁ ያውቃሉ። እውነተኛ የክርስቶስ የእግዚአብሔር ሰው ፍቅርን፣ ሐቀኝነትን መገለጫው ያ ነው። በቃ እኔ የማውቀው እኔ እንትን ብያለሁ። እንደ በቃ ምንድን ነው አንዳንድ ጊዜ ትደነዝዛለህ። እኔ በብዙ ያለ ገና በጌታ እንኳ ብዙ ጠንክሬ በሁለት እግሬ ሳልቆም ብዙ ስደት አሳልፌያለሁ። እግዚአብሔር ይመስገን፣ እግዚአብሔር ጸጋ አሁን የምደነግጥበት፣ ሰዎች የሚያስደነግጡኝ፣ የሚያሸማቅቁኝ፣ የሚያስፈሩኝ፣ የሚያሳስበኝ ደረጃ ላይ አይደለሁም።
ታስሬያለሁ በወንጌል ምክንያት። መጥፎ ሰዓት እናቴ ብርቱ ህመም ታማ ከጎኗ ልሆን በምችልበት ሰዓት 4 ወር ከ5 ቀን ታስሬያለሁ በወንጌል ምክንያት። እናቴን አልቀበርኩም፣ እንድቀብራት አልተፈቀደልኝም። ከ3 ቀን በላይ ወደ ቤተክርስቲያን እንዳልጠጋ አባቴንም አልቀበርኩም። በጣም የምወዳቸው የሚሳሱልኝ የምሳሳላቸው ሩቅ አገር እንኳን ሲሄድ ያለውበት ድረስ መጥተው የሚጠይቁኝ ከገጠር እሸት፣ የባቄላ እሸት፣ የገብስ እሸት፣ የበቆሎ እሸት፣ ድንች፣ ሽንኩርት ጭነው መጥተው አቅፈው የሚስሙን በጣም የምወዳቸው አክስቶቼ፣ አጎቶቼ ጴንጤ በመሆኔ ምክንያት መንገድ ላይ አግኝተው ሰላም ለማለት እስኪ ከብዳቸው ድረስ ጥለውኝ ለማየት እስኪቀፋቸው ድረስ በእናቴ ቀብር እንኳን መተው እኔን ለማቀፍ ያቀፈኝ ሰው የለም። አይዞ ብሎ እንኳን እኔን ያጽናናኝ ሰው የለም። ልብ የሚሰብር ብዙ ሐዘን፣ ብዙ ፔን እኔ ብቻ አይደለም አውቃለሁ። ብዙ ክርስቲያኖች በተለይ ወደ ሰሜኑ አካባቢ ያለን ሰዎች በክርስትናችን ምክንያት ኢየሱስ በማለታችን ምክንያት ወንጌል በማለታችን ምክንያት አላግባብ የሆነ ብዙ ውጣ ውረድ ውስጥ አልፈናል። አገር ቀይረናል፣ ተንከራተናል። ውሸት፣ ስደት፣ ስም ማጥፋት፣ መከራ፣ ድህነት፣ ጉስቁልና፣ አሁንም በጥላቻ የተጠመቁ የክርስቶስ ፍቅር በሃይማኖት ስም በክርስቶስ ስም በተከበረች ጥንታዊት ቤተክርስቲያን ጥላ ስር ሆነው ይህን የሚያራምዱ በዚህ ደግሞ ትርፍ የሚያተርፉ የሚመስላቸው ሰዎች አሉ። ቅድም ኤርሚ እንደተናገርከው እኔ የእምነቴን ትክክልነት የተለየውለት ወንጌል እውነተኝነት እሳቱ ይበልጥ ወርቁ ንጹህ መሆኑ ካራቱ እንዲጨምር ነው ያደረገው። እግዚአብሔር አልጣለኝም፣ አልወደኩም፣ ለዘላለም አልተራብኩም፣ ለዘላለም እስር ቤት አልቀረውም፣ ለዘላለም ወድቄ አልቀረውም። እውነት ለመናገር በዚህ ምድር ላይ ምንም እንኳ ብንሆን የመጨረሻውን ብድራት በዚህ ምድር ትቀበላላችሁም አልተባልንም። ብንገፋም፣ ቢተፉብንም፣ ቢጠሉንም፣ ቢያሳድዱንም እንደውም አሁን አንዳንድ ጴንጤ አጸፋ ይመልሳል እንጂ ድሮ ለነሱ ነው የምንጸልየው። ለነሱ እኔ አስታውሳለሁ ሲረጋግጡኝ እየረጋገጡኝ ለነሱ የማዝን የምጸልይበት ጊዜ ነበር። አይቻለሁ ደግሞ የእግዚአብሔርን ድል መንሳት ደንዳና ልብ ያላቸው በክፋት የተሞሉ በጥላቻ የተሞሉ ሳያውቁ ሰዎች ብዙዎች ለክርስቶስ መጥተው ከዛ በኋላ ተንበርክከው ሙስሊሞች ሳይቀር ዳውድ የሚባል ልጅ ወንጌል መስክሬለት ሮሜን ክርስትናን ጌታን ሳይቀበል ሮሜን አስተምሬው ዳዊት ሆኖ አሁን አገልጋይ የሆነ ልጅ አለ። ሙስሊሞች እንኳን ብርቱ ሙስሊሞች እንኳን ወንጌል የሰዎችን ልብ ሲያለዝብ ሲቀይር እንደገና ወደ ህይወት መስመር ሲያመጣ አይቻለሁ። አባቴ እኔ በጌታ እንደሆንኩ ያው ጴንጤ ሆነ ሰገዳ ሆነ እንደዚህ ሆነ ምናምን የሚባለው ወሬ ሲሰማ በቃ ራሱን መሳትን የቀረው ሊያየኝ አልፈለግም። ለ2 ዓመት ያህል ሳንተያይ ሳንገናኝ በቃ አይጥና ድመት ሆነን ነበር። ወደ መጨረሻ አካባቢ ግን እሱ ነው እየደወለ ቸርች እንዳትቀር ብሎ ለብዙ ጊዜ እሁድ ጠዋት ደውሎ ቸርች እንዳትቀር የሚለኝ እሱ ነበር። የህይወቴን ለውጥ ያገኘሁትን ሰላም ያገኘሁትን ድልነሽ ህይወት ታምራዊ የሆነው ተጨባጭ የሆነ ተግባራዊ የሆነ የሚዳሰስ የሚታይ የህይወት ለውጥ በእኔ ላይ በእኔ ብቻ ሳይሆን በወንጌል ምክንያት ህይወታቸው የተቀየሩ ሰዎችን አይኑ ተከፈተ። የሚወራውን እንዳልሆነ የሚፈራውን እንዳልሆነ እናቴ እኔ ሁልጊዜ ይናገራሉ። ጌታን ስቀበል ሁልጊዜ ጨንቀኝ የነበረው እናቴን እንዴት ብዬ ነው የምነግራት? በጣም የሚጨንቀኝ ነገር ለረጅም ጊዜ አንዳንዴ 6 ሰዓት ጸልይ ነበር እያለቀስኩ። ከሰው ከምትሰማው ብዬ ሂጄ ለእናቴ ስነግራት እመነምላት እኔ ጴንጤ ሆንኩ። ያውም ተዘጋጅቼ ነበረ ዲፕሎማቲክ ለመሆን አታልዬ ለመናገር
ደው መጽሐፍ ቅዱስ ማንበብ ጀመርኩ ምናምን ለማለት እና እናቴ ጴንጤ ሆንኩ ስላት ምንድነው ያለችኝ? እንደ ኃይሉን የሆንከው አለች። የረሳሁት ግን በጣም የሚገርም ልጅ እኛ ሰፈር ኃይሉ የሚባል ጴንጤ ነበር። መልአክ ህይወቱ በክርስቶስ የተሞላ የተለወጠ ክርስቶስ በየመንደር ይመላለስ ነበር። የክርስቶስን ባህሪ በትክክል የሚያንጸባርቅ የሰፈሩ ሁሉ ምሳሌና ሞዴል በተጨባጭ የክርስቶስን ህይወት እውነተኛው የደቀ መዝሙር ህይወት የሚኖር ልጅ ነበር ኃይሉ። ትዝ ይለኝ ለካ ኃይሉ ጴንጤ ነው። ለካ ኃይሉ ረስቼዋለሁ። ከዛ እናቴን አዎ እንደ ኃይሉ ነው የሆንኩት፣ እንደ ኃይሉ አይነት ሃይማኖት ነው የሆንኩት ስላት ብላ አቀፈችኝ። አቅፋኝ ረጅም ጊዜ ቆየች። ፊት ለፊቷ ላይ እስከ ህይወቷ ፍጻሜ ድረስ በእኔ ምክንያት የከፈለችው ዋጋ በቃላት የሚገለጽ አይደለም። ሆስፒታል ታማ ሊጠይቃት የመጣ ሰው አልነበረም። እንደ ዓለም ዋንጫ በ4 ዓመት አንዴ የሚደርሳት ትልቅ ባለ እግዚአብሔር የሚባል ማህበር አለ። እኔ ጌታን በተቀበልኩበት ሰሞን በሁለተኛው ዓመት የደረሳትን ማህበር በጣም የምትሳሳለት በጣም የምትጓጓለትን ማህበር ማንም መጥቶ አልጠይቃትም። ግን አንድም ቀን ፊቷ ጠቁሮ አንድም ቀን ቆጭቷት አንድም ቀን በአንተ ምክንያት እንዲሆንኩ ብላኝ አታውቅም። እና ሁል ጊዜ ጠይቃታለሁ። ምንድነው እናቴ እንደዚህ ሆንሽ እላታለሁ። ሱሰኛ ሁነ፣ ሴሰኛ ሁነ፣ ሌባ ሁነ፣ ሰነፍ ሁነ ህይወት ተበላሽቶ በስብሰህ ከማይ በተጨባጭ ህይወትን የሚቀይር ትክክለኛ ሰው የሚያደርግህን መስመር ስለያዝክ እሱን ልቃወምህ አልችልም ማለት እና ለዓመታት ከሷም ጋር ሆኜ ያየችው ያንን ነው። በመጨረሻም እግዚአብሔር በሷ ህይወት ደግሞ የሰራው ብዙ ታምርም ብዙ ነገርም አለ እዚህ መናገርም አልፈልገው እና ምንም እኔ እንጃ። እኔ አሁን ምን ውሸት፣ ስም ማጥፋት፣ ጥላቻ ከዚህ በኋላ ሊያስደነግጠን ምንድነው? እኔ ምንም ነገር የእግዚአብሔር ጸጋ በእኛ ላይ የሚሰራው የእግዚአብሔር ጸጋ ያየሁት የክርስቶስ ፍቅር እኔ በጣም የምወደው አጎቴ በጣም የምሳሳለት አጎቴ ገና ከተማ ውስጥ ሲገባ ጠረኑ ይሸተኛል ብዬ የምፎክርለት አጎቴ ሲያቅፈኝ የሆነ ገነት የገባው ይመስለኝ። በጣም ለኔ ያለውን ፍቅር ሩቅ አገር እንኳን ሲሄድ መጥቶ የሚጠይቀኝን አጎቴ ከሩቅ አይቼው የሮጥኩ ሂጂ ያቅፈኛል ብዬ ስጠብቅ አቅፈዋለሁ ብዬ ስጠብቅ አልፎኝ ሄዶ ልቤ ከተሰበረበትና ባዶነትና ብቸኝነት ከተሰማኝ ከዛች ቀን አስታውሳለሁ። ከከተማ ሩጭ የወጣውና ከብት የሚሸጥበት ከብት ገበያ የሚባል በረት የሚመስል ጫካ አለ። እዛ ተንበርክኬ ረጅም ሰዓት አለቀስኩ። ከዛ ዕብራውያን ምዕራፍ 2 ቁጥር 14 ትዝ አለኝ። የመላእክትን መልክ የመላእክትን ዘር አልያዘም፣ የአብርሃምን ዘር ነው። ወንድሞቹን ሊመስል ነው። ደምና ስጋን ተካፍሏል። ለካ እኔን ሊመስል እኔን ሊሆን የኔን ሁኔታ ሊረዳ አምላክ ሰው ሆኗል። ወደ እኔ መጥቷል። ከኢየሱስ የሚበልጥ ወዳጅ ሊኖረኝ አይችልም በዚህ ምድር። ከኢየሱስ በላይ አፍቃሪ፣ ከኢየሱስ በላይ የኔ ምለው የለኝም። ለካ አለኝ። ለካ ወዳጅ አለኝ። ለካ ሚሳሳልኝ አለኝ። ለካ ሚራራልኝ አምላክ አለኝ። አፍቃሪ ፍጹም የሆነ ራሱ ንጹህ የሆነ ማንነቱን መስዋዕት አድርጎ የሰጠን ጌታ አለ በቀራንዮ። ያኔ ተጽናኑ። ያኔ ለዘላለም ጥያቄ ተመለሰልኝ። ለዘላለም ብቸኝነት ሊሰማኝ እንዳይችል፣ ለዘላለም ጉዳት ሊሰማኝ እንዳይችል፣ ለዘላለም የስደት ህመም ሊሰማኝ እንዳይችል ነፃ ወጥቻለሁ። ጥላቻ አይጠቅምም። የሆነ ስም ማጥፋት አይጠቅምም። ውሸት አይጠቅምም። የሚጠቅመው ምንድን ነው? እውነተኛ የክርስቶስ ደቀ መዝሙር መሆን፣ እውነተኛ ወንጌላዊ መሆን፣ እንደምትሉት እንደምትፎክሩለት
እንደምትጎሩለት ታሪካዊ የምትሉት ጥንታዊ የምትሉት ክርስትና ጥንታዊ የምትሉት እምነት መልካም የሆነ የጽድቅ ፍሬን እስካላፈራ ድረስ ለኔ ምንም ስሜት የማይሰጥ ነገር ትርጉም የማይሰጥ ነገር ነው። እኔ ወንጌል ገብቶኛል። ከዚህ ምንም ፈቀቅ ልል ወደ ማልችልበት ታላቅ የህይወት ክብር ልዕልና ደግሞ የሚጠብቀኝ ታላቅ ክቡር ፍጻሜ አለ። አሁን እንኳን በሞት ወደ ታላቁ ወደ መጓጓለት የክብር ህይወት ነው የምሸጋገሩ። ክቡር ፍጻሜ the great consummation ነው ሙቭ ማደርገው። ወደፊት ብትገፉኝ ወደ ኋላ አይደለም ወድቀው፣ ወደፊት ነው የምወድቀው። ወደ ጌታ ነው የምጠጋው። ስለዚህ ዳዝን ወርክ። እኔ ብዙ ቪዲዮ እኔ እንኳን በዚህ አንድ አመት ከምናምን በጣም ብዙ ቪዲዮዎች በቃ በዚህም በዛም ይቆርጣሉ፣ እንደዚህ ይላሉ። እንደውም አንዳንዶቹን እኔ ሪፖስት አደረግ ነበር። አሁን ተው ብለውኝ ነው። እውነት የነሱን ገብቼ ሪፖስት አደርጋለሁ። በእኔ ላይ የሰሩትን እኔ ጋር ራሱ ሰዎች እንዲያዩት ፈልጋለሁ። ምንም በቃ ዳዝን ወርክ በዛ መልኩ የሚሰራ ነገር አይደለም። ስለዚህ እኔ እንደው ሌሎች ልክ ነው፣ ለሌሎች ህሊና ለሌሎች አእምሮ መጠንቀቅ ጥሩ ነው። እኔ ግን የተቀበልነው ህይወት የዳንበት ሚስጥር ያመንነው እምነት ተጨባጭ የሆነ በልምምዳችን የተረጋገጠ ክርስትናችን የምናውቀው ያጣጣም ነው። ክርስትና ዝም ብሎ ጽሁፍ ሰነድ አርካይቭ አይደለም። የሆነ አርካይክ የሆነ አርካይቭድ የሆነ እንትራል በልባችን ውስጥ በህይወታችን ውስጥ ኤክስፒሪየንስ ያደረግነው ተጨባጭ የሆነ ህይወት ነው በቃ። ስለዚህ እኔ ልክ ነው፣ ለሌሎች ህሊና ለሌሎች አእምሮ መጠንቀቅ አለብን። ኮንፊውዥን ሲፈጠር ልክ ነው። ኤርሚ ተባረክ ስለጠራኝ። ወደፊትም ኤኒ ኮንፊውዥን ኤኒ ስተሰራ ካጠፋውም በተጨባጭ ይቅርታ ብዬ ጠይቃለሁ። ግልጽ ማድረግ ያለብኝ ነገር ከሆነ ያንን አድርጋለሁ። ሌሎችም ወንድሞቼ ላይ ቅሬታ ቢኖረኝ ይሄን ነው ማድርገው። እኔ ብዙ ጊዜ ማድረግ ያውቃሉ። ሳልሰማ ሳልጠይቅ እንደዚህ ነው እንደዛ ነው ብዬ ጀጅም አላረግም። እናንተም ይሄን ስላደረጋችሁ ተባረኩ።